ሲጀመር አይደለ አይ ተፈጥሯል ስለዚህ አባት ሊኖረው አይችልም ኖ ስለዚህ ተፈጥሯል ካልተወለደ እንዴት አባት ይኖረዋል ፈጣሪ ደግሞ ሊወለድ አይችልም በመጽሐፍ ቅዱስ ማለት ነው ምክንያቱም ፈጣሪ መጀመሪያ መጨረሻም የለውም ነው የሚለው መጽሐፍ ቅዱስ ላይ በጣም አሪፍ ነው አታርዝሚውና አጠራጠርና አድርገው ስለዚህ አንቺ የምታመልከው አንድ አምላክ አባት የለውም ብለሽናል ጥሩ ልጅ ሳለው ወይስ የለውም በክርስትና ስትሄድ ለፈጣሪ እኛ ሁላችንም ልጆቹ ነን ልጅ ማለት በአይነት ልጅ ስትሄድ ኦንቶሎጂካሊ ልጅ አለ በፍቅር አልወለደም አሁን እንደ ሰው በሚወልድበት መንገድ ልጅ ሊወልድ አይችልም ፈጣሪ ግን እኛ ሁላችንም ፈጥሮናል አይደል ፈጣሪ አንዴማ ጎሄድ አሁን እኛ በፍጡራን ለምሳሌ አባት ሲባል እንደዛ ከሆነማ እኮ አባትንም ወደዛ መውሰድ ይችላል አባት ማለት ክሬተር ነው አስተናባሪ ነው መጋቢ ነው ምናምን ስለዚህ አባት ልንለው እንችላለን ማለትም ትችይ ነበር ግን አባት ስትይ እሱን የሚቀድመው አካል የለም ወይም ደግሞ እሱ በቃ አባት የለውም ብለሽ መልሰሻል ልጅ አለ ወይ ስለሽም እኛ ፍጡሮቹ ልጅ ተብለን እንጠራለን እንደዛ አይነት አይደለም የፈለኩት ምላሽ ልጅ ማለት ኦንቶሎጂካሊ የሆነ ልክ እንደሱ የሆነ ልጅ አለ ወይስ የለውም አምላክ አልገባኝም ጥያቄ ልጅ አለሽ የለሽም አንቺ እኔ ልጅ የለኝም አልወለድኩም ስለ ጥሩ ልጅ አለ ለሰው አይደለም ማለት እናትሽ ልጅ አላት የላትም አላት እናትሽ ልጅ አላት በሰውኛ መንገድ በሰባዊ መንገድ ማለት ነው አርግዛ ምናምን የወለደች እኮ እሷም የሚመስል ልጅ ማለት ነው አይደል አባቱን ነው የሚመስል አንድ አትኛ ደረሽ እንደዛ አይደለም ሐሳቢ ገብቶሻል ስለዚህ አምላክ ልጅ ብላችሁ የምትረዱትና እናንተ ልጅ ብላችሁ የምትረዱበት መንገድና መጽሐፍ ቅዱስ ልጅ ብሎ የሚገልጽበት መንገድ አንድ አይደለም ወይኔ ጉዴ ጎሄድ አረ ተመለሽ በስላሴ ታምኛለሽ እኔም የፈጣሪ ልጅ ነኝ ብዬ ነው ማምነው እሺ በስላሴ ታምኛለሽ አመሰግናለሁ በስላሴ ታምኛለሽ እኔ በመጽሐፍ ቅዱስ ነው ማምነው አምላክ ስላሴ ነው ስላሴ የሚለው ቃል የለም መጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም እንደኔ በማምነው ማለት ነው በቃ በሚያግባባን ቋንቋ አውሪሽ አሁን ሌሎችም ኦርቶዶክስ መጣው በመጽሐፍ ቅዱስ ነው ማምነው ብለው ነው በስላሴ ያምናሉ የሚሉ ስለዚህ እኔ የምጠይቅሽን ብቻ እንጂ አንቺ ምንድነው የጫማ ቁጥርሽ ስንት ነው ስልሽ ጃኬቴ እንደዚህ ነው አይነት ነገር አትመልሽ በቃ የጠየኩሽን ብቻ ስለዚህ በአንድ አምላክ ጥሩ አሁን ያ የምታምኙ አንድ አምላክ ሰማያትና ምድርን ፈጠርኩ ሰራው ከሚለው ባሻገር ለመፍጠሩ ያስቀመጠልሽ ማስረጃ ምንድነው ምን ለማለት ሰማያትና ምድርን ፈጠርኩ ወይም የሰው ልጆችን ፈጠርኩ ከሚለው ቃል ውጪ ለመፍጠሩ ኤቪደንስ ያስቀመጠልሽ ማስረጃ ምንድነው እንድትቀበዩ የሚያደርግ ለምሳሌ ይህንን ቃል እንዳትወስጂ የፈለኩበት ለምንድነው በየትኛውም ሃይማኖት እስልምናን ጨምሮ በየትኛውም ሃይማኖት አምላክ የሰማያትና የምድር አስገኝ ፈጣሪ መሆኑ ተቀምጧል በየትኛውም ሃይማኖት ስለዚህ ለዛ ነው ከዛ መስፈርት እናሻሽለውና ለመፍጠሩ ኤቪደንስ ማሳያ ማስረጃ ይሆናል ብለሽ የምታቀርቢው እሱ የሰጠሽ ማስረጃ ምንድነው ገና መጽሐፍ ቅዱስ ሲጀምር ምንድነው የሚለው ሰማይና ምድር ፈጠርኩ ከሚለው ውጭ መፍጠሩ የሚያሳይበት መንገድ ለምሳሌ አሁን አንቺን ፈጥሯል አይደል አንቺን አሁን እውነታ የሚባል ነገር አለ አንቺን ሲፈጥር ለምሳሌ አንቺ ስትፈጠሪ በማህፀን ውስጥ ነው የተፈጠርሽው አሁን የጽንስ እድገት የሚባል ወይም ደግሞ ሂደት የሚባል ነገር ይኖራል ገባሽ ሶ ሊታወቁ የማይችሉ ሚስጥሮች ይኖራሉ ከጊዜ በኋላ የወጡ እና ያወቅናቸው በተለያዩ ቴክኖሎጂዎች መሰረት ማለት ነው ልክ እንደዛ አይነት አምላክ ለመፍጠሩ ተናግሮ የማይጠበቅ ነገር በሩቅ ነገር ሚስጥር እሱ ፈጣሪ መሆኑን ያስረዳበት መንገድ ላንቺ ምንድነው ነው ወይስ ፈጠርኩ ስላለ ብቻ ነው አዎ ፈጥረሃል ያልሽው ፈጣሪ መሆኑን ጥያቄ ውስጥም አይገባም ሲጀመርም ብዙም ጥቅሶች አሉ ፈጣሪ ተፈጠረ ከማህፀን ጀምሮ ታገኛለህ ይላል መዝሙሩ ሲናገር
ቆይማ አላህ አሁን ለምሳሌ በቁርአን ላይ እሱ በ6 ቀናት ሰማያትና ምድርን የፈጠረ ነው ብሎ አስቀምጧል። አንቺ ደግሞ እሱ ነው ምን እኮ እሱ ነው ምን በ7 ቀን ውስጥ አራንዴ በፈጠረ አንቺ 2 ሰዓት ብትጠብቂ ራሱ ጥሩ ነበር። ከተኛሽ በኋላ እንገናኝ ይሻል ነበር። እንዴ መንገድ ላይ አግኝተሽ ካለ እኔ ጥያቄ እኮ ግልጽ አይደለም። ፈጣሪ መሆኑን ለምን አምንሽ ነው የምትለኝ? አምላክ እኮ ግልጽ የሚሆንልሽ መጀመሪያ ጥያቄን ስትረጂው ነው። እሺ አሁን በ6 ቀናቶች ውስጥ ሰማያትና ምድርን እንደፈጠረ አላህ Subhanahu Wa Ta'ala ቁርአን ላይ ያስቀምጧል። መጽሐፍ ቅዱስ ላይ ደግሞ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ሁለተኛ ቀን፣ ሶስተኛ ቀን እያለ እንደዚሁ አስቀምጧል። ተመሳሳይ ነገር ነው የተቀመጠው። አንቺ ከአላህ ይልቅ አላህ ተብሎ ከተገለጸው ይልቅ እግዚአብሔር ነው ፈጣሪ ስትይ ለመፍጠሩ ከዚህ ከቃሉ ፈጠርኩ ከሚለው ነገር ውጪ ፈጣሪ ለመሆኑ ምንድነው የሰጠሽ ማስረጃ ነው የምልሽ? መጽሐፍ ቅዱስ ላይ ተገልጿል ፈጣሪ መሆኑን። አላህ እኮ ማለት ጌታ ይባርክሽ፣ የምር ጌታ ይባርክሽ። እድግም አቡኪ ካለ ቀጥል፣ የምታነሳው ሐሳብ ካለ አቡኪ ቀጥል። ሰላም አለይኩም። አይ ተርሰናለሽ። በጣም ነው ማመሰግነው። ባይዘው አንድ አምላክን በማምለክሽ በጣም ትመሰገኝም ይገባል። ጥሩ መንገር ነው ኢንሻአላህ። እሺ ለምንድነው ቆይ ያልገባኝ ጥያቄ እግዚአብሔርን ለምን መረጥሽ? አላህ ይልቅ ነው ያልከኝ? ቆይ ማማ አንዴ ቅድም ስትይ እንትናን አስታወሽኝ። አንድ የሂንዱ ጓደኛ አለኝ፣ ሂንዱይዝም እምነት ተከታይና እንዳንቺ ነው የሚለው ታውቂያለሽ። ለምንድነው ማሰልመው ስንለው እኔ በቃ ሂንዱይዝም ትክክለኛ ሃይማኖት መሆኑን በውስጥ ያመኛለሁ ምናምን ተመችቶኛል፣ በደንብ ከአምላኬ ጋር እየተገናኘው ነው ምናምን ይላል። እና ያስኬዳል ብለሽ ታምኛለሽ? ያ ሐሳብ ክርስትናን እኮ ስትቀበል ተመችቶኛል ብለ ሳይሆን እያንዳንዱ የመጽሐፍ ቅዱስን ጥቅስ መርምረህ ትክክል መሆኑን አረጋግጠ አይደለ? ፈትኑ መርምሩ የሚበጃችሁን ያዙ ነው የሚለው። በቃ አሁን ምን ታረጋለህ መሰለህ ፒኬ? በቃ አሁን አይ መጀመሪያ እንደዛ ስላልሽ ነው። እስቲ አሁን አንቺ እንዴት አድርገሽ መርምረሽ ነው ክርስትና ትክክል እስልምና ስህተት ያልሽው የሚለውን ለፒኬ ያስረዳው። ሃይማኖቴ አይደለም እስልምና ሳይው መመርመር ያለብኝ እኔ መጽሐፍ ቅዱስን ነው መመርመር። እሺ ቆይ ለምሳሌ ባይብልን ለምሳሌ ምንድነው እሺ መርምረሽ ምን አገኘሽ? እሺ ክርስትና ማለት ወደ ፈጣሪ የሚወስድ አንድ መንገድ እንደሆነ፣ ክርስትና ደግሞ ትርጉሙን ስትመለከተው ምን ማለት ነው? ክርስቶስን መከተል ማለት ነው። ክርስቶስ ላይ ሆኖ በነበረበት ጊዜ ሲያደርጋቸው የነበሩ ነገሮች አሉ፣ ያስተማረን ነገሮች አሉ። ያንን ነገር መተግበር ማለት ነው። ኦኬ አይ ቲንክ ወደ ሁለተኛው ጥያቄ ብትገባላት ምትስማሙ ይመስለኛል። ኦኬ ለምን ክርስቲያን ሆንሽ በሚለው ሐሳብ ነው ወይስ? አዎ አንድ ነጥብ አንስታ ወይ በዛ ዙሪያ ላይ ሎጂካል ነው ወይም ደግሞ ምክንያታዊ ነው ማስረጃ አለው ምናምን በሚለው ዙሪያ ብታወሩ አይ ቲንክ የተሻለ ይመስላል። ሳይው እንጃ ቀጥል። ፒኬ ካንተ ጋር ተቀጥሎ አንድ 5 ደቂቃ ምናምን የሆነ ነገር ላይ ነው ያለው። አንዴ ልጨርስ። ኧረ እኔ እየፈራሁ እግሬ ሁሉ እየተንቀጠቀጠ ነው። እየፈራኋት ነው። እንዴት ነው ቀጥል። አሁን ትንሽ ቀልድ ምናምን ቀልጅለትና እንዳይፈራሽ በጣም ፒኬ ሰው ይፈራልና ትንሽ ቀልጅለትና ቀጥሉ ከዛ። እሺ ልቀጥል ወሬ ለምን ክርስቲያን ሆንሽ? አንድ ትልቅ የሆነ ሪዝን ግን አንድ ትልቅ የሆነ ምክንያት ስለሽ በቃ ሌላን ሰው ሊያሳምን ይችላል ብለሽ የምታምኝበትን አንድ ትልቅ ምክንያት አስቀምጪ ለምን ክርስቲያን እንደሆንሽ። እሺ አሁን ክርስትና እንደ የጀመርኩትን ልቀጥል። አረ ምንም የጀመርሽ እንዳትቀጥይ አደራሽን። እንደው ለምን ክርስትና ማለት ከትርጉሙ ጀምሮ ከተቀጣጣለ አጥሩ አይደለም። ክርስቲያን ማለት ኢየሱስን የሚከተል ማለት ነው። ኢየሱስ ምድር ላይ ያለ ምንድን ነበር ያደረገው? ምንድን ነበር ያስተማረው? ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ፍቅር ነው ያስተማረው። ሰዎችን መውደድ፣ ጎሄድ አረ በቃ አሁን ዋና ያስተማረው ነገር ደግሞ ምን እንደሆነ ነገር የመጨረሻ ክርስቲያን ለምን እንደሆነ ማለት ነው። አትንገሪኝ፣ ስሞትልሽ መጨረሻዋ ቀርባለች፣ ንስሐ ግቡ እያለ ነበር ሲያስተምር የነበረው።
ጌታ አይደለም? ሆይ ቆይ አንድ ጊዜ ቆይ ላውራ። እኔ የታልፒክ ያለ ቆይ መሲ አንዴ እሺ ታወራለሽ፣ ትቀጥያለሽ፣ ከአንቺ ጋር ትቀጥላለች። አንዴ እሺ አሁንም ጎሄድ ሰበኪነ አላልንሽም። ከአንድ ምክንያት ብለንሻል። ስለ ፍቅር አስተምረዋል ኢየሱስ ክርስቶስ ስለ ፍቅር ስላስተማረ ከሆነ እሺ አንድ ምክንያት አድርገን እንወስድልሻለን ማለት ነው። እሺ አንድ ምክንያት ነው የተባልሽ። አሁን አንድ ምክንያት አስቀምጭና ከዛ በዛ መሰረት ደግሞ ሌሎች ሰዎችን እንመዝንበታለን። ያንቺን ሚዛን ይዘን ሌላ ሚዛን እንጨምርበታለን፣ ሌላ አካል እንመዝንበታለን ማለት ነው። ገባሽ? ስለዚህ ክርስትናን የተቀበልሽበት አንድ ትልቅ ምትሆን አንድ ሚዛን አስቀምጭ፣ አንድ መስፈርት አስቀምጭ፣ አንድ ፖይንት። ከዛ ከመሲ ጋር ትቀጥላላችሁ። ዴሊ ሚዩት ላይ ነሽ። ዴሊ የት ሄድሽ? ተዘጋ እንዴ? ይሄ ሁሉ ለፍልፌ ተዘግቶ ነበር። ጌታ ስሙ ይባረክ። ይጠብቀናል እሱ። እርግጠኛ ነበር። ጥያቄ ነቢያት ያስተማሩት መንገድ ስለሆነ ነው ክርስትና። ነቢያቶች ብዙ ነቢያቶች ክርስትናን አስተማሩ። በዋነኝነት ደግሞ ኢየሱስ ክርስቶስ ይሄን መንገድ ስላስተማረ አረ በፈጣሪ አሁን ይሄን መንገድ የምትይውን አንድ ፖይንት አስቀምጪ እና በዛ ዙሪያ አውርተን ከዛ በኋላ ወደ ሌላ ፖይንት ትይዛለሽ ነው ያልኩሽ እኮ ፖይንት እኮ ነገርኩ። ክርስቶስ ያስተማረው መንገድ ክርስትናን ስለሆነ ያንን መንገድ ደግሞ እኔ መከተል ስላለብኝ እከተላለሁ። የትኛውን መንገድ? የክርስትናን መንገድ፣ የኢየሱስ ክርስቶስን መንገድ። ፈጣሪ በክርስቶስ አማካኝነት ይሄን መንገድ ገልጦልናል። እሺ ኢየሱስ ክርስቶስ ክርስትናን ተከተሉ ያለበትን በቃ እሺ ማስረጃ ስጪኝ። አንድ ማስረጃ። ክርስትና ማለት ኢየሱስ ክርስቶስን መከተል ነው። ኢየሱስ ክርስቶስ ምን አስተምሯል እዚህ ምድር ላይ ያለ? ያንን መንገድ ታጠናና ከመጽሐፍ ቅዱስ እንደ ክርስቶስን ምሰሉ ተብለን አሁን ምን ክርስትና መምሰል ማለት ነው። አንድ ነጥብ አንሺ ብለሽ አንቺ ክርስትና እንድታፈርስ ያደረገን ወይ አንድ ነገር ንገረኝና ላብራራለህ። እሱ ማትሰሚኝ ከሆነ ማለት ነው ጎሄድ ያው ጎሄድ ነው የሚልሽ፣ ወደታች ትወርጃለሽ ማለት ነው። እየሰማሽ ዝም ብሎ ማውራት ብቻ ሳይሆን እየሰማሽን አውሪ። እሺ አሁኛ ተሎ ስለምንንቀጠቀጥ እየሰማሽ አውሪ። አሁን አንድ ምክንያት አስቀምጪ ነው ያልኩሽ። አሁን አንድ ምክንያት መናገር ከብዶሽ ነው። አንድ ምክንያት አስቀምጪ። በዛ አሁን ሙሉ ድፍን ያለ ነገር ካወራሽማ አይደለም 1 ሰዓት 30 ደቂቃ ነው ይቅርና 1 ዓመት አይበቃንም ብናወራው ማለት ነው። ስለዚህ አንድ ምክንያት ብቻ አስቀምጪ። ብዙ ምክንያት እኮ አለሽ አውቃለሁ። አንዱን ብቻ ነው አስቀምጪ ያልኩሽ። ንጥል ያለ አደራሽ። ወደ ፈጣሪ አንድ ነገር ወደ ፈጣሪ መውሰድ አንድ ምክንያት አይደለም እንዴ? ፈጣሪ እንድታገኝ ማድረግ በምን መንገድ? ጥሩሽ በምን መንገድ? ፈጣሪ ምንድነው የሚፈልገው? ምንድነው የሚወደው? መጽሐፍ ቅዱስ ላይ ተቀምጧል። ልክ እኛ መጽሐፍ ቅዱስ የምናየው ከፈጣሪ እንደተላከ ደብዳቤ በቃ የሆነ ቀን ፕሮግራምን ይዝላችሁና ማለት ነው ክርስቲያኖች፣ በተለይ መስበክ የምትወዱ ክርስቲያኖች ካላችሁ ፕሮግራምን ይዝላችሁና 5 ደቂቃ ሰጠናችሁ የፈለጋችሁትን ታወሩበታላችሁ። እሺ አሁን ግን በምንግባባበት መንገድ በቃ ፖይንታችንን ብቻ የምትነኩልን ከሆነ ብቻ ትቀጥላላችሁ። አፎን መሲ ማውራት ከፈለግሽ ከጎሄድ ጋር መሲ ማውራት ትችላለሽ። ቀጥይ መሲ። መሰረት አለሽ ሐዋርያዊት? እሺ መሰረትም የለችም መሰለኝ። በቃ በጣም ይቅርታሽ ጎሄድ፣ እኔ ያክል ሰዓት ስለጠበቅሽን በጣም ይቅርታ። ስብከት መሆኑን ብናቀኛ መጀመሪያው ላይ በቃ አጠብቂ ነው አክሽን የትራንስፖርት አጥሮሽ ከሆነ እንስጥሽ ብለን ለስኩል ያለው እንዴት እንዳልተገባ አው መልስሽ ከጥያቄው ጋር መሄድ አይደለም። ነጥለሽ ማውራት አትችይም። በጀማ ነው የምታወሪው። ነብዩ መሐመድን ለምንድን ነው ያልተቀበልሻቸው ብለሽ
ሐሳዊ ነብይ ስለሆኑ ብለሽ ብትመልሽ አሁን ይሄ ንጥል ያለ ምላሽ አይደለም። አሁን ለምን አልተቀበልሽም ብለህ ብትጠይቀኝ የምመልስልህ መልሶች አሉ። ፖይንት አውጥቼ አትመልሽልኝ። ቅድም ጠይቄሻለሁ እስልምና ለምን አልሰለምሽም ስልሽ በቃ ክርስትና እውነት ስለሆነ ብለሻል። እሱ መልሰሻል። አለቀ በቃ። አሁን ጠይቀኝ ብትመልሽ ክርክር ውስጥ መግባት ያልኩ እንጂ ለምን አሁን ለምሳሌ ለምን ብትለኝ ሐሳቡን ስትረጂው ጎሂድ በቃ ተው ነው። እሺ ሐሳቡን ስትረጂው ትሳተፊያለሽ። በቃ ምንም አንድ ፖይንት ላንሳለህ ለምን እንዳልሰለምኩ ታይዋታንሽ ይቅርብን። በቃ ትተነዋል። ለምን ወንድሞቻችን ትተነዋል። በቃ ከሴቶች ጋር እኔ ድሮም ተግባብቼ አላውቅም። ወደፊትም መግባባ አይመስለኝ። ሴቶች ትሻላላችሁ ከሴቶች ጋር ለመግባባት። እኛ ትተነዋል። አላህ ኸይር ጀዛችሁን ይክፈላችሁ ሙስሊም ወንድም እህቶች። አንቺንም ባለሽበት ላይ አንድ አምላክን እያመለክሽ ቀጥይ ብዬ አስባለሁ። እኔ ይቅርታ አድርጊልኝና በቃ ትቼዋለሁ። እባክሽ ትቼዋለሁ። ደህና ደሪ። ብላክ ላይ ሆናለ ጌታ ብላክ ላይ ሆናለ ወይ ሀቢቢ ገርልስ ላይቭ ማተር እየተባለ ነው ከታች አይታል። የሆነ ጊዜ አሎ ብላክ ላይቭስ ማተር እንደተባለው ተቃውሞ እየተነሳ ነውና ይቅርታ ይጠይቀን እያሉ ነው ሴቶች። ይቅርታ ወገኖች ይቅርታ። ብላክ ላይሆን ቆይ ዝም ብለማ ቀጥላት። እስኪ ህጋችንን ንገረን ብላክ ላይሆን የዛሬ ህጋችንን ንገረንና ካላወቀው ደግሞ አሁን እኮ ነው የገባሁት እኔም እንደነበረ ህጋችሁን አላውቅም። እሺ ጥሩ ህጉን ላስታውስ ንገሩ። እሺ ላስታውስ። የመጀመሪያው ህግ ምንድነው? ጥያቄ ልትጠይቅ አልገባህም ነው። ይሄ የመጀመሪያው ህግ ነው። ሰው አንተ አትጠይቅም ነው። አትጠይቅም ስልህ አሁን ላይ ማለት ነው፣ አሁን በሚነሳው ሐሳብ ላይ። ሁለተኛው ህግ ለምን አልሰለምክም የሚል ጥያቄ ነው የሚቀርብልህ። ምክንያትህን ብቻ ነው የምታስቀምጥ። ብዙ ምክንያቶች ይኖሩሃል። ከነዛ ውስጥ አንድ ምክንያት ብቻ ታስቀምጣለህ። ሰው በምታስቀምጠው ምክንያት ያንን ምክንያት እንደ መስፈርት ስለሆነ የሚወሰደው መስፈርትን ታስቀምጣለህ ማለት ነው። አንድ መስፈርት በዛ ምክንያት እናወራለን። ከዛ በኋላ አውርተን ከተግባባን ወይም ካልተግባባን በኋላ ለምን ክርስቲያን እንደሆንክ ደግሞ እንጠይቅህና ልክ እንዳሁኑ አንድ ፖይንት ብቻ ታስቀምጣለህ። ይሄ ድፍን ያለ ሙሉ ፓኬጅ ሳይሆን በውስጡ 12 ሐሳቦች ያሉት አይነት ፖይንት ሳይሆን የምታስቀምጠው ከነዛ 12 ሐሳቦች ውስጥ አንዷን ብቻ ነጥለህ ታቀርባለህ፣ ለውይይታችን እንዲያመች ማለት ነው። እኛ ስንፈልግ እንግዲህ የወዲ ወዳችንን እንጫወትበታለን አንተ ባነሳው ሐሳብ ዙሪያ እና ጥያቄውን ላቅርብልህና ለምን አልሰለምክም? እሺ ለምን አልሰለምክም? ያው ማለት ጥያቄ መጠየቅ አይቻልም ስላልከኝ ነው እንጂ ማለት ለምን ልስለም ነበር የኔ ጥያቄ። ምን አይቼ ልስለም ነበር ልልህ ነበሩ፣ ግን ጥያቄ መጠየቅ አይቻልም አልከኝ። ግን ማሰለምበት ምክንያት ልንገር፣ አንድ ብቻ መሰረታዊ ነገር። አንድ ምክንያት ቆይ አንዴ ብላክ ላይ አሁን ያነሳው ባይዘ በጣም አሪፍ ነው። መጀመሪያ መጣህ ቢሆን እንገባበት ነበር ሐሳቡን በስፋት ጥሩ ስለሆነ፣ ግን አሁን ለምሳሌ ስለማላውቀው እስልምና ነው ይሄው ምክንያት ነው። በቃ የሆነ የግድ የሆነ ነገር ማንሳት አይጠበቅባቸውም። ለምክንያት ቆይሻ ሐሳቡን እንደዛ ነው እያልኩ አይደለም። ያንተ ምክንያት እየተሰማኝ አይደለም። ፒኬ የኔ ድምጽ ይሰማችኋል? አቡኪ መሲ ቅድም ስንት የተጠራል አልነበርሽም? ከቦጋ ሪቪ ደጋግሜ ጠርቼሽ ነበርና አሁን ትተናታል። እሺ ብላክ ላይሆን ካንተ ነው መሰለኝ ችግሩ። አሁን ይሰማል? እሺ ከተሰማ አንድ ፖይንት ንጥል ያለ ፖይንት ብቻ ነው የምታስቀምጥ። ኦኬ እንደዛ ነው የምታስቀምጥ። ይሰማል። እሺ ውረድና አሁን ድምጽ የሚሰማህ ከሆነ አንድ ቁጥር ጻፈሽ መልሼ ያስገባሃለሁ። ድምጽ የሚሰማህ ከሆነ መልሼ ያስገባሃለሁ። እና ይሄ ባይዘው የዲቤት ቤት አይደለም። የዲቤት ቤት ከሆነ የፈለጋችሁት የተሳሳተ ቦታ ስለመጣችሁ ያው መሄድ ትችላላችሁ። ከታች አንዳንድ ክርስቲያኖች ደግሞ ፈርተህ ውይይት ምናምን እንደዛ የምትሉ ሰዎች፣ እኔ በጣም ፈሪ እግሬ ሁሉ የሚንቀጠቀጥ ሰው ስለሆንኩ ይህንን ድምፅ ሪከርድ አድርጉትና
ሄዳችሁ ፖስቱትና ቀሱ እግሩ የሚንቀጠቀጥ ፈሪ ሰው ነው አይወያይም ብላችሁ ለፈፉበት ከፈለጋችሁ ማለት ነው። እንደዚህ እያልክ አታርቅብን። ሌላ ፕሮግራም ካለ የዲቤት ፕሮግራም ላይ ትመጣላችሁ በላቸው። ጋነሽ እንደሚባለው ጨዋታ ልጀምር መሰለኝ አቡኪ እንዴ ሊያስረጁኝ በአንዴ ላረጅ አላህ አላህ አለ። ትክክል ጎሄድ ግን ሁሉም ደግሞ በየቦታው ሲሆን አሪፍ ነው። እሺ ስብከትም ቦታ አለው፣ ውይይትም ዲቤትም አቡኪ እንዳለው እኛ ሁሉ አሁን ወደፊት ዲቤት የምናዘጋጅባቸው ጊዜያቶች ይመጣሉ፣ ቦታ አላቸው። የዛሬ ርዕስ ግን ዲቤትም አይደለም ስብከትም አይደለም። አንሰብካችሁም አትሰብኩንም፣ ምክንያታችሁም ብቻ ነው የጠየቅናችሁ ማለት ነው። እሺ አይ ቲንክ አሁን ሰርቶልሃል መሰለኝ። ብላክ ላይ ሆነ አሁን ድምጽ ይሰማል? ይሰማኛል። በጣም አሪፍ። በቃ ስለዚህ አንድ ምክንያት ሜቢ ስለ እስልምና ካወክና አልቀበልበት የምትለው ምክንያት ካለ አንድ ፖይንት ብቻ አንሳ። ከዚህ በኋላ 30 ደቂቃ ነው የምንቆየው ከወዳጅ ዘመዶች ጋር። ቀጥል ብላክ ላይ። እሺ ምን መሰለህ እንደ እስልምናን ማልቀበልበት አንድ መሰረታዊ ምክንያት አንደኛ ከመሐመድ በፊት እስልምና የሚባል ሃይማኖት ምድር ላይ ስላልነበረ መሰረት የሌለው እምነት ስለሆነና ከዛ በፊት የተጻፈ ስለ እስልምና የሚገልጽ ምንም አይነት መጽሐፍ የተጻፈ መረጃ ስለሌለ። እናመሰግናለን። በቃ አሁን ጎሄድ በቃ እየተማርሽሽ በቃ ፖይንትን አንስታል። እናመሰግናለን። በጣም ቆንጆ ፖይንት ነው። በቃ ፖይንት ሲነሳ እንደዚህ ነው። እሺ አሁን ወደ አንተ ፖይንት እንዳልኩ ዲስከስ እናደርግበታለን ብያለሁ። ስለዚህ አንድ ነገር ያልተሰበከበት ጊዜ ካለ ያ ሃይማኖት ያልተሰበከበት ጊዜ ካለ ያ ሃይማኖት ትክክል አይደለም ማለት ነው በአንተ መስፈርት መሰረት? አዎ ከዛ በፊት የነበሩ ፍጥረቶች በሙሉ አልዳኑም ማለት ነው። ደግሞ ፈጣሪ ከዛ በፊት የነበሩ ፍጥረታትን ሳያድን ከመሐመድ በኋላ ያሉ ፍጥረታትን የሚያድንበት ሌላ መሰረታዊ ምክንያት ስለሌለው መሰረት የሌለው እምነት ልከተል አልችልም። ጥሩ። ስለዚህ አሁን አልተሰበከም ሳይሆን ለመሰበኩ ታሪካዊ ማስረጃ የለም። በቃ ምንም አይነት ማስረጃ ስለሌለ ለመሰበኩ ስለዚህ አልቀበለውም ነው። ሐሳብን ተስማምቻለሁ፣ ይህንን ሐሳብን እቀበላለሁ። ስለዚህ አንተ እንደዚህ አይነት አመለካከት ያለበት የትኛውንም ሃይማኖት መቀበል የለብህም ወደፊትም ማለት ነው፣ እንዳትቀበል እልሃለሁ። አሁን ወደ አንተ ልምጣልህና ክርስትናና ስላሴን ከአዲስ ኪዳን በፊት ወይም ደግሞ ከመጽሐፍ ቅዱስ ውጪ የተሰበከበት አንድ መጽሐፍ ወይም አንድ ማስረጃ አምጣና በዚህ ምክንያት ነው ክርስትና የተቀበልኩት በለን፣ ወይም ደግሞ ክርስትናህን በዛን መዝነው ማለት ነው ያንተን እምነት። ቀጥል። ማስረጃ ክርስትና እኔ ክርስትና የሚለውን ነገር ተወውና ስለ እስልምና ከመሐመድ በፊት የተሰበከበትን ነገር አምጣና ስበከኝ። አሁን እስልምና ነው ስለ እስልምና ነው እያወራን ያለ። የጠየቀኝ ጥያቄ እሱ ስለሆነ ከመሐመድ በፊት እስልምናን ይከተሉ የነበሩ ወይም ደግሞ በታሪክ የተጻፈ መረጃ አቅርብልኝ ለኔ። አው የለም አልኩ እኮ የለም መልስ ይሆናል። የለም ብላክ ላይ ነው። ስለዚህ ከዛ በፊት የዳኑ ሰዎች ሁሉ ማለት ነው አይደል? ከመሐመድ መነሳት በፊት በፍጥረት ከመቼ እንደጀመረ አናውቅም፣ ግን እስከ መሐመድ ድረስ የነበረ የሰው ልጅ በሙሉ አልዳነም ማለት ነው አይደል? አይደለም። የታሪክ ማስረጃ የለም ነው ያልኩህ እንጂ አልተሰበከም አላልኩም። የታሪክ ማስረጃ ግን የለንም እያልኩህ ነው። ስለዚህ በቃ ማስረጃን የጠየቀው ማስረጃ የለም። ተሰብኳል ወይስ አልተሰበከም ምናምን እንደ እስልምና አስተምህሮት ተሰብኳል። ታሪካዊ ማስረጃ አለ ወይ? የለውም። በቃ አጭር ነገር ነው እያወራሁ ያለሁት ማለት ነው። ስለዚህ እስልምናን ጨረስን ማለት ነው። እኔ አይደለም ተሰብኳል አልተሰበከም አይደለም የኔ ጥያቄ። ከዛ በፊት ማስረጃ ከሌለ ከዛ በፊት ከመሐመድ መነሳት በፊት የዳነ የሰው ዘር የለም ማለት ነው ወይ ነው የኔ እንትን። እነዛ ሰዎች ደግሞ ድነዋል አልዳኑ መረጃ ከሌለ እኔ በምን ድናለሁ ብዬ ተስፋ ላድርግ? አሁን ሐሳብህን አትለጥጠውና አሁን አሉ ወይ የሉም ወይ የሚል አይነት ጥያቄ አታቀርብ። አንተ ጠያቂ አይደለህም ብያለሁ ከመጀመር። ስለዚህ ጥያቄ አታቀርብ። በቃ መስፈርትህን አስቀምጠሃል። አዎ ትክክልና አልኩ መስፈርት በቃ። ስለዚህ ለመሰበኩ እኛ እምነት አለን፣ እናምናለን። በቁርአን ተገልጿል። ለመሰበኩ እኛ እናምናለን። ታሪካዊ ማስረጃ አላችሁ ወይ? የለንም አልኩ።
በቃ ይሄውን አጭር ምላሽ ነው የለንም። ግን በአንተ መስፈርት መሰረት አንድ ትምህርት ከመምጣቱ በፊት የተሰበከበት ሁኔታ ለመኖሩ ታሪካዊ ማስረጃ ከሌለ ያ እምነት ወይም ደግሞ ያ ሃይማኖት እውነት አይደለም የሚል መስፈርት አስቀምጣል። ያንኑ መስፈርት አንተ ሃይማኖት ላይ እንጠቀመውና ከመጽሐፍ ቅዱስ ውጪ ስላሴ የተሰበከበት ወይም ክርስትና የሚባል ሃይማኖት ኤግዚስት የሚያደርግበት ጊዜ አለ ወይስ የለም? ከሌለ ለምንድን ነው የምትከተለው ክርስትና? አለ በመጽሐፍ ቅዱስ ታሪካዊ የኛ መሰረት በቃ ታሪካዊ መሰረታዊ የእምነታችን መነሻ መጽሐፍ ቅዱስ ስለሆነ በብሉይ ኪዳን እና ምን አገባን ታዲያ? አንተ እኮ ከታሪካዊ ማስረጃ ነው የጠየቅ። ታሪካዊ ማስረጃ ደግሞ የለንም ብለናል። እኛም እየጠየቅን ያለነው ታሪካዊ ማስረጃ ነው። መጽሐፍ ቅዱስ ብሎ የጠየቀ የለም። ስለዚህ ከታሪካዊ ማስረጃ ነው ማቅረብ ያለብህ በመስፈርት። እኔ አሁን ሌላ መስፈርት አልሰጠሁም፣ በራስ መስፈርት ነው እየጠየቅኩ ያለሁት እኮ። በእኔ መስፈርት እየነገርኩ ያለሁት እኮ መጽሐፍ ቅዱስ የተጻፈው ከክርስቶስ ወዲህ አይደለ፣ ከክርስቶስ መነሳት ወዲህ አይደለም። ከክርስቶስ ልደት በፊት በሙሴ ዘመን የተጻፈ መጽሐፍ ነው። ስለ ክርስቶስ መቼ ነው የተወለደ መቼ ነው ያልተወለደው እንደዛ ብዬ አልጠየቅኩም። ከመጽሐፍ ቅዱስ ውጪ ታሪካዊ ማስረጃ ወይስ የለህም? ከመጽሐፍ ቅዱስ ውጪ ታሪካዊ ማስረጃ ለምን ክርስትና የሚባል ሃይማኖት ለመኖሩ አንድ። ሁለተኛ ደግሞ ያው ከመጽሐፍ ቅዱስ በፊት ማለት ነው። ባጭሩ በቃ አንድ አጭር ነገር ላስቀምጥልህና ኢየሱስ ክርስቶስ ከመምጣቱ ከ300 ዓመት በፊት በቃ ከ300 ዓመት በፊት ኤግዚስት የሚያደርግ ጽሁፍ በቃ ከፈለክ በአብርሃም ዘመን በቃ አምጣ ችግር የለውም። እነዛ ነቢያቶች በአብርሃምን በቃ አብርሃም ይስሐቅ ያዕቆብን በለውና ሶስቱ ነቢያቶች ክርስትናን ለመስበካቸው ስላሴን ለመስበካቸው ታሪካዊ ማስረጃ አለ ወይስ የለህም? ከሌለህ በአንተ መስፈርት መሰረት ክርስትናም ስለሚወድቅ መከተል የለብህም። ካልሆነ የተለያየ መስፈርት ማውጣት አይገባህም ነው። ስለዚህ ማስረጃውን ብቻ ነው የምንፈልግሽ። አሁን እሱን ታሪካዊ እንትን ስትለኝ እስራኤልን እንግዲህ ሄድ ማየት ነው። ገብቷል አይደል? ኢየሱስ ክርስቶስ የክርስትና መሰረት እስራኤል ስለሆነ እስራኤል ያሉ ምድሪቷ ራሷ ምስክር ነች። ገብቷል? ክርስትና ኤግዚስት ማድረጉ ወይ ደግሞ ስላሴ ኤግዚስት ለማድረጉ ከዛ በፊት የነበሩ ነገሮችን ለመረዳት ከፈለክ አሁን እኔ ተንጀብል የሆነ መረጃ ባልሰጥህም እንኳን ከክርስቶስ በፊት በለው የተመሰረቱ የለህም ብላክ ላይ በቃ የለኝም በል። እሺ እስራኤል ከሆነ ከእስራኤል መቆርቆር ወይም ከያዕቆብ በፊት ክርስትና ለመኖሩ ምንም አይነት ማስረጃ የለም። ከያዕቆብ በፊት ግን ሰው ነበሩ ብለህ ታምናለህ? ሲጀመር ክርስትና የሚለውን እምነተኛ ማመን የጀመርነው ከክርስቶስ ልደት በኋላ ነው። ክርስቶስን የሚከተሉ ማለት ነው። ክርስቲያን ማለት ክርስቶስን የሚከተሉ ማለት ነው። ከክርስቶስ ልደት በፊት ሃይማኖቱ አልነበረም። ከዛ በፊት ሃይማኖቱ ስላልነበረ በአንተ መስፈርት መሰረት ያ አንተ ከክርስቶስ በፊት የተቀበልከው ሃይማኖት ከክርስቶስ በኋላ የተቀበልከው ሃይማኖት ከክርስቶስ በፊት ስላልነበረ ሃይማኖትህ ውድቅ ይሆናል። በአንተ መስፈርት እኔ መስፈርት አልሰጠሁም፣ የራስህ መስፈርት ነው። እንደዛ የሚባል የኛ ይኸውልህ ከክርስቶስ ልደት በፊት ክርስቶስ መሲሁ ይመጣል ያድነናል ብለው የሚያምኑ የቶራ ወይ ደግሞ የአይሁዳዊነት አማኞች ነበሩ። መጽሐፍ ቅዱስ ውጭ ታሪካዊ ማስረጃ አለ ወይ? አጭር ቃል በቃ ከዚህ በኋላ አላስወራህም። ከመጽሐፍ ቅዱስ ውጭ ታሪካዊ ማስረጃ አለ ወይስ የለህም? አጭር መስሎ አለኝ ወይም የለኝም? አለ ወይስ የለህም? ችግር አታርግ። አለ ወይስ የለህም? አለኝ። እኔ በጣም ክርስትና ብዙ መሰረት ያለው ሃይማኖት ነው። ሀሳቡን ብቻ ነገረን፣ ችግር የለው። እኛ መጽሐፉን ጥቀስልንና ከመጽሐፍ ቅዱስ ውጭ ያለውንና ከመጽሐፍ ቅዱስ መጽሐፍ በፊት ያለውን ማለት ነው እኛ አውጥተን እስኪ እናሳያለን። መቼም እጉሉ ባንጋዳ የሚባል መጽሐፍ ካላመጣ በስተቀር ምን አይነት መጽሐፍ እንደመጣ ታቦተ ጽዮን የምታውቀው ነገር አለ? ታቦተ ጽዮንና መጽሐፍ ቅዱስ ማለት ከሰለሞን በኋላ ያለ ነው። ከሰለሞን በፊትማ እኮ መዝሙረ ዳዊት ብላችሁ እኮ ታምናላችሁ። ስለ መጽሐፉ ምንድን ነው የምታወራው? እዚህ እኮ ህፃናቶች አይደለም እዚህ የተሰበሰቡት። ፍለጋ ታቦተ ጽዮንን ፍለጋ የሚል መጽሐፍ ብልክልህ እሱ መረጃ ይሆናል። አሁን 50 ዓመት ያልሞላውን መጽሐፍ አምጥተህ ከ2000 ዓመታት በፊት ለነበረ ታሪክ ማስረጃ ይሆናል ብለህ ስታቀርብ
አይከብድም? ለምን ይከብዳል? ማረጋገጫ ካገኘ አገኘ ነው። ኦኬ። ስለዚህ እንደዛ ካልከበደ እኛስ እስኪ አባ የእናንተን እንዳይነካ ስለምትፈልግ ነው እንጂ እስኪ ሙሐመድ የተነሳው ከ600 ዓመት ከክርስትና በኋላ 600 ዓመት ቆይቶ ነው። እስኪ ከሙሐመድ በፊት መጽሐፍ ቅዱስ ላይ whatever እስልምና የተጻፈ መረጃ አቅርብልኝ። ቆይ አንዴ ቆይ፣ እሱን ችግር የለውም እንሰጣለን። ታቦተ ጽዮን ፍለጋ ስትል የሰማው መሰለኝ የጌታቸው ተስፋዬን መጽሐፍ ነው ኮት ያደረከው ታቦተ ጽዮን ፍለጋ ብለህ ሚሰናስ እስቲ መጀመሪያ ከመጽሐፍ ታቦተ ጽዮንን ፍለጋ ጌታቸው ተረጎመ እንጂ የጻፈው ሌላ ከስንት ዘመናት የቆየ ሰው ፈረንጅ ነው። መቼ የተጻፈ መጽሐፍ ነው? በስንተኛው ክፍለ ዘመን? በ20ኛው ክፍለ ዘመን። በ20ኛው ክፍለ ዘመን። 20ኛው ክፍለ ዘመን አይደለ? 20ኛው ክፍለ ዘመን ማለት አሁን ከስንት ዓመት በፊት ማለት ነው? አሁን እኔ ለምን እስላም አልሆንክም ነው አይደለ ጥያቄው? አባ በቃ እንደዚህ አይነት እንትን አትጠቀምሽ። አይ ለምን ሙስሊም መሆን አልቻልክም ማለት ነው። ሙስሊም አልሆንበት ምክንያት ነበር። እኔ ሙስሊም እንደሆነ ስበከኝ እንጂ እኮ ሙስሊም እንደሆነ አይ ሙስሊም ከሙሐመድ በፊት እንዲህ ይገኝ ነበር ብለህ ስበከኝ አይደለም። በቃ ቆይ እንጂ አንዴ ስማኝ አቡኪ ወደ ቤት ተመለስ። ጠፍተሃል። ለምን ሚዩት ታረጉኛላችሁ? ኦኬ እሺ። አሁን ክርስቲያኖች የከበዳችሁ ነገር ምንድነው መሰለ? ጥያቄ አይደለም እየተቀበልን ያለ ነው፣ ስታንዳርድ ነው እያወራን ያለ ነው። ስለዚህ አሁን ድጋሚ ነው የምሰጠህ። አንተ ለምንድን ነው እዚህ ቁጭ አልከው ስትባል ቁጭ አልኩት እንደዚህ ነገር ለምንድን ነው የምትወጣው ስትባል እዚህ እንደዚህ ነገር ስላለ ነው ካልክ ውጭ የለም ማለት ነው። ለምንድን ነው ማሰልመው ከተባለ በታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበረ የሚናገር ታሪክ የለም ማለት አሁን አንተ ያለህበት በታሪክ ክርስትና ከሚባለው ነገር በፊት በታሪክ እንዳለ ማስረጃ ማምጣት ስችል ያለ በዚያ መዳፍ ለመዳፍ ጆሮ ለጆሮ ይሆናል ማለት ነው። ይሄ ደግሞ አንዳንዴ ከባድ ይሆናል ማለት ነው። ስለዚህ ብላክ ላዮን በዛ መንገድ ትቀጥላለህ ማለት ነው። ላባ እኔ አሁን ለምን እስላም አልሆንክም ነው ጥያቄው። ሙስሊም የማልሆንበት ምክንያት ይሄ ነው ብዬ ለመለስኩት እንትን አይ ከክርስትና ማን የክርስትና እውነትም ስህተትም ሆነ እስልምና እውነትም ስህተትም አያደርገውም። በቃ እስልምና ሃይማኖት ያረጋዋል። ለምን እኔ እስልምና ላይ እስላም ሙስሊም የማልሆነው በዚህ ምክንያት ነው ብዬ ስናገር አይ ይሄ ከሆነ መሰረታዊ ምክንያት እንደዚህ አይነት መረጃዎች እኮ አሉ። አዎ ብላክ ለምሳሌ ሊሆን ነገር ላሳይ። ለምንድነው ብላክ ሙስሊም ማቶ ነው ስንለው ምክንያቱም ይሄ ምሳሌ ነው። እሺ ምክንያቱም ሙስሊሞች ሴት እንዲያገቡ ይፈቀድላቸዋል አልክ። ያ ማለት አንተ ያለበት ሃይማኖት ሴት እንድታገቡ አይፈቀድላችሁም ማለት ነው አይደለም? ምሳሌው እሺ እኔ ክርስቲያን ባልሆንስ? አረ ቆይ እሺ አንዴ ውረድና ማለት ነው ኤቲስት ሆነ ገልበጥ ብለህና በቃ እኔ አሁን እምነት የለኝም ብለህ ኮንሲደር አድርገኝና ክርስትና እንደ መረጃ ኮንሲደር ሳትሆነና ለዛ ነው አንድ ክርስቲያን ከሙስሊም ጋር ማውራት አይችልም። ተመለከታችሁ? በቃ ኤቲስት ካልሆነ ሊያወራ አይችልም። እሺ አንዴ ውረድና ማለት ነው ኤቲስት ነኝ ብለህ ከእንደገና ተዋወቀን እንሞኝልሃለን። ለምን ሪፈረንሳችሁ ለምን ክርስቲያን ይሆናል? ሪፈረንስ ለምን መነሻችሁ ስለምን ይሆናል? አልተነሳንም ከክርስትና ወይ ደግሞ ምን ታረግ መሰለህ? ሙስሊም ለመሆንም ላለመሆንም ምክንያት እኮ የኔ አይነካም ወይ በልና አይታችኋል። እንግዲህ ረጅም ሰዓት እየወሰድክ ነው። የኔ አይነካም የኔን አትመርምሩ የእናንተን ብቻ እንትን አድርጉ በልና አይነካው አይመረመሬው ነው ከመረመር ነው ችግር ይፈጠራል በልና እንለፈው ክርስትና። ካልሆነ ግን አንተ ልክ ቀደም እንደሰጠሁት ምሳሌ ነው። በእስልምና ሴት ማግባት ስለሚቻል ነው ማልሰልመው ካለ በክርስትና ሴት ማግባት ይቻላል ማለት ነው። ወይ ደግሞ በተቃራኒ
ሰው አሁን በዛ ላይ ብቻ እንትን በል ብላ ካልሆነ there are so many persons ከታች ይጠብቁ ሰዎች አሉ። እሺ አንድ እንትን እኔ መውረድም አለመውረድም ብርቅ አይደለም፣ ግን ይኸውልህ ሁለት ጥያቄ ነው ያለው። ለምን አልሰለምክም የሚል ጥያቄ በቃ ከዛሬ በኋላ ብርቅ ይሆንብሃል። አለመውረድ ብቻ ይባላል። እና ባይ ዘ ዌይ ክርስቲያኖች ማለት ነው በቃ ለምን አልሰለምክም ለሚለው ጥያቄ መስፈርት የምታቀርቡት ልክ አቡኪ እንዳለው ከናንተ ጋር ሲመጣ ያ ነገር ተቃራኒ ሆኖ መገኘት አለበት። ተመሳሳይ ነገር ይዛችሁ ለሌላው አካል ግን መስፈርቱ የምታወጡ ከሆነ ያ የናንተ ምንድነው የሚሆነው? ጎጠኝነት ምናምን የሚባለው ነገር ነው የሚሆነው ማለት ነው እንጂ ሪል የሆነ ወይም ደግሞ ትክክለኛ የሆነ ምክንያት አይሆንም። ስለዚህ ትክክለኛ የሆነ ምክንያት ለማስቀመጥ ክሪቲካል ሆናችሁ አእምሯችሁን ተጠቅማችሁ ያልሰለምኩት በዚህ ምክንያት ነው በቃ አለቀ፣ አንድ ነጥብ። ኦኬ እንደዛ ከሆነ ጥሩ አልንኩ በቃ እንኳን አልሰለምክ። አሁን በዚህ ምክንያት ከሆነ እንኳን አልሰለምክ እንዳልከውም ደግሞ ችግር የለውም። በቃ ምክንያቱ ይሄ ከሆነ ይሄ ምክንያት ያሉበት የትኛውም ሃይማኖት ትቀበላለህ ወይስ አትቀበልም አልኩት። አልቀበልም አለ። ያ የራሱ መስፈርት ነው፣ እኔ አይደለም መስፈርቱን የሰጠሁት። ሶ ማትቀበል ከሆነ በአንተ በራስ መስፈርት መሰረት ከሁሉም ሃይማኖት ውስጥ አንዱ ክርስትና ነው። ክርስትናን በዚህ መስፈርት እንመዝነውና ወይ ተቀበለው ወይ ተወው ነው። ከዛ ወደ ክርስትና አካል ተጠጋችሁ ምናምን እንዴ አንተ እኮ የተጠጋ ክርስትና ላይ ተጠጋህ እኮ አንተኛ አይደለንም። እኛማ ለምን እንጠጋለን? we are muslims ነው። እኛ ሙእሚኖች ነን። ክርስትና ጋር አንጠጋም፣ አይመለከተንም። ግን ለዛ ነው የራሳችሁን መስፈርት እንኳን አስቡት በአላህ ስም። እኔ ራሴ መስፈርቱን አውጥቼ እኔ ስወድቅበት ማለት ነው። እንደኛ መስፈርት አውጥተን ሰጠናችሁ ብንሰጣችሁ የት እንደምትገቡ እንጃ። አውጥተን አልሰጠናችሁም እኮ ያወጣችሁትን መስፈርት በቃ እናንተ ላይ ተግብሩት ነው ያልነው። መሲ ቀጥይ፣ ሐሳብ ልታነሽ ነው መሰለኝ መሲ። ክርስቲያኖች ሪኩዌስት ነው ሐሳብ ላነሳ ነው ክርስቲያኖች እስከሚገቡ ሶሪ ይቅርታ። ሰላም አለይኩም ብያለሁ በመጀመሪያ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመቀጠል ያው ማስቀምጠው እኛ ሀገር ላይ አካዳሚካሊ ነገር እንደዚህ መነጋገሩ አልተለመደም። እኛው አካዳሚካሊ የሆኑ መነጋገሩ የኔንም ያንተንም አቅርበን እንነጋገር የሚለው ነገር እስከሚለመድ ያው ሙስሊም ንጽጽር ላይ ያለው ሙስሊም መድከሙ ነው። ለወደፊት ተስተካከላል ብዬ ተስፋ አድርጋለሁ። እስከሚስተካከል ግን እንደዚህ ያስተማራቸው እንሄድ ነው። ለወደፊቱ ጥሩ ውይይት መስመሮች እንዲዘረጉ ማለት ነው። እንደሚታወቀው እንግዲህ ክርስቲያኑ ማህበረሰብ ያው እንግዲህ መቼም በተደጋጋሚ ነው የምናገረው የሀገራችን ክርስቲያኑ ማህበረሰብ የመንግስት ህዝብ የነበረ ስለሆነ አንደኛ ደረጃ ዜጋ ስለነበረ የልብ ተሰምቶት የኖረ ነው። የራሴን አላስነካም በሌላ ላይ ልሳለቅ ሞክል አድርግ ያለ ማህበረሰብ ስለሆነ በአንድ ጊዜ ስለማይለቃቸው ነው። ኦኬ ግን ንጽጽር ላይ ለምትሰሩ ትንሽ ሂንት ልናገር እንፈልገው ምንድነው እንደዚህ አካዳሚካሊ ሰው ሲገኝ ዶግማ ላይ ይሆን ብዙ ጊዜ ዶግማቲክ ያልሆነ አርቲቡር ቲዎሪ ነው የሚወራው። ዶግማ ብሎ ማለት የሃይማኖቱ ሊለወጥ የማይችል የሃይማኖቱ መሰረት መጽሐፍ ቅዱስና ቁርአን ተደርጎ ዶግማቲክ የሆነ ወሬ ማውራት እንዲለምድ መሆን አለበት። የሰው ልጅ ይመጡና የነብያችሁ ሚስት እንደዚያ ብሎ እንዲው በዛ ወጥቶ በዚህ ወርዶ እንደዚህ ሄዶ ዶግማ አይደለም እኮ ለኛ እኮ አንድ ሰው ሲሞት ቀብር ላይ መረቡክ ነው የሚባለው እንጂ የነብያችን ሚስቶች ስንት ናቸው አይልም እኮ። ዶግማ ማለት ልንድንበት የምንችለው የእምነቱ መሰረት ነው። ስለዚህ በክርስትና በኦርቶዶክስ ሆነ በፕሮቴስታንት ዶግማ አላቸው። ያ ዶግማ ልትድኑበት የምትችሉ ዶግማ ነው ተብለው አይለወጥም ተብሎ የተሰጣቸው እምነት አለ። ያ ነገር ከሐዋርያትና ከነቢያት ከመጽሐፍ ቅዱስ ነው ወይ ዶግማችሁ? የኛ ዶግማ ቁርአን ላይ ያለው ወይ? ይህ ዶግማ ለሰው ልጅ መዳኛ ተብሎ ተሰጥቷል ትክክል ነው ወይ የሚል መሆን አለበት። ወገኖቻችን ካርቲ ቡርቲ እንዲወጡ ከሚስት በቃ አለ አይደለ ከዚህ ከመኝታ ካልጋ ቤት ካንሶላ ውስጥ እንዲወጡ ዶግማ ላይ እንዲያተኩሩ እንድታደርጉ ለእንትን ለማለት ነው። በመጨረሻም ለምን አልሰለምሽም የምትለው ጥያቄ ስር ቁርአን ብታደርግ ነው ምለው ፒኬ ቁርአን አድርግበት። እሺ
ጨረቃዋን ተዋት ለማለት ነው። ሌላ ሐሳብ ካለኝ ቀጥላለሁ። ተቋርጦ ነው ወይስ የት ሄዱ ነው? አይ አለሽ ሲራል ተቋረጠ። አቡኪ ይቀጥላል ብዬ ነበረ። አቡኪ ቀጥል። ቢልልኝ ጋር አውራ ወይም ቀጥሉ አንዳችሁ። እሺ ቢልልኝ ሰላም ብያለሁ። ቢሊ ምን አንሰማ? ኦኬ እሺ እሺ ትዝታ ላይ ልጅ ፎሎ አድርጊን። እዚህ ጋር ያሉትን መሲንም አቡኪንም ኦልቤንንም ጎሄድ እንኳን ምንም እንትን ስለማትጠቅምሽ ፎሎ እንዳታደርጊያት እና ፎሎ አድርጊንና ስለ እስልምና ተከፍቶ ትማሪያለሽ ማለት ነው ኢንሻአላህ። ጎሄድ መቼ ተኝታ ነው የሚሆን? ባይሆን ማይኳ እስካሁን ሚውት አይሆንም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ብላክ አለ ብላክ ላይ ሰላም ብያለሁ። አረ ቅድም ያወራኸው እኮ ለምን ይኖራል? ነው ኤቲስት ሆኖ እመጣለሁ ብሎ ነው። ኦኬ እሺ ኦኬ ጎሄድ ለቀልድ ያክል ነሽ። አንቺማ ከዚህ በኋላ ክቡር እንትን ገስታችን ነሽ። ከዚህ በኋላ እዚህ ቤት ማንም ሰው እንትን የሚልሽ ሰው የለም። ጎሄድ አዲስ ጀለስ ነሽ። አንድ አምላክ አምላኪ ነሽ። መሰረታዊ ነገር ላይ ትልቁ ግብዳው ፓርት ላይ እንስማማለን። የስብከት ስላሴን አታምንም? ስላሴን ኦኬ እሺ። ዲኖሚኔሽን አላት አሁን ከሚታወቁ ዲኖሚኔሽን አላት ወይ ጂሰስ ወይ ምናምን ወይ ዩኒትሪያን ባይብሊካል ኦጄ አትመስልም። ኦጄ ነሽ እንዴ? በእርግጥ ሁሉም ባይብሊካል ነው የሚሉት። ኦል ጂሰስ እንዳትሆን ዩኒቴሪያን ከሆነች ወል ይሄ ጥሩ ነገር ነው። ግን ኦል ጂሰስ ከሆነች ትቅርብን። ኦል ጂሰስ አይደለም። ጥሩ በጣም ጥሩ። በነገርሽ ላይ ከኦል ጂሰስ ጋር ማውራት የእግዚአብሔርን ክብር መንካት ሁሉ ነው ብዬ ነው ማምነው እኔ። ኃጢአትም ሁሉ ነው ብዬ የምለው። ኦል ጂሰስ ካልሆንሽ ዩ ዌልካም ያኒ ዩ ሞስት ዌልካም። እሺ ያኒ ዩኒቴሪያን ማለት ነው። አልተናገረችም እኮ መሲ ምን እንደሆነች ምንድነው? ዩኒቴሪያን ናት ብለው ነው ኮሜንት ላይ አታውቅም ዩኒቴሪያን ምን እንደሆነ። በቃ ዝም ብላ አየር ላይ ነው ያለችው። ቆይ አንድ ቀን እንይዝልሽና ወደ ማረፊያሽ ትገባለሽ ኢንሻአላህ። በቃ ሚውት አድርጊ እንዴ። እሺ እንደዛ ከሆነ መጀመሪያ የትኛው ቤተ እምነት ነበረች? አይ ታያት ያለፈው ነገር ምንም አይጠቅምም ለኛም ለማለት ትንሽ ባክግራውንዷ መጽሐፍ ቅዱስ ነው በቃ አይደለም። ቤተሰቦች አንቺ ሳይሆን አንቺ ከየትኛው ባክግራውንድ ከየትኛው ቤተሰቦች ነው መጽሐፍ ቅዱስ ብቻ የሚለው ላይ ፎከስ ያደረግሽው? አይ እኔ ክርስቲያን ነኝ። አሁን እሱ ይቅር ምን ይሰራል? እሺ በቃ እንደዛ ካልሽ እሺ። በነገራችን ላይ እዚሁ በተቀመጥንበት ቃል ስጋ ሆነ ትንቢት መናገር ጀምሯል። ለምንድን ነው ያስወጣችሁኝ እያለ እየጻፈ ነውና ትንቢት እየተናገረ ነው መሰለኝ። ብራታ አስቀጽፈው ትንቢት ተናግረው የማይከሰት አካል ይቀጸፋል ተብሏል። ቃል ስጋ ሆነ እንኳን ለፕሮፌት አበቃ። እዚህ ደረጃ ደረስን ማለት ነው። አንዱ የሆነ ጊዜ እያወራሁት ብቻዬን ለ10 አታወሩኝ ምናምን አለ። እንዴ አልኩት አወከር ነኝ እኮ ማወራ ምናምን ንገሩት ምናምን ብያቸው ነው። በቃ ኦኬ ምናምን 10 ኩባ ይቅርታ አልኩት በኋላ ላይ እና ኢፌክቱ ነው። ልሰልሙ ስትል እንደዚህ ያደርጋቸዋል። የተለመደ ነገር ነው። እንደውም አንድ የሚናገረው ነገር አለ። እስልምናን መጥቶ የነካ ሰው ሁለት ምርጫዎች ነው ያሉት፣ ሁለት መንገድ። አንደኛ ወይ ይሰልማል ወይ ይጨልላል ብሏል። ስለዚህ ከሁለት አንዱ ነው። ጎሄድ እንኳን እንጃ ወደ መጨለሉ ሳትቀድም አትቀርም። እየቀለድኩ ደግሞ እንዳታመሪ ኢንሻአላህ ትሰልሚያለሽ። ቅድም ያልኩሽ የጠየኩሽ ሐሳብ ነበረና
ምንድነው እኔ ፈጠርኩ ከሚለው ሐሳብ ውጪ ለመፍጠሩ ምንድነው ያስቀመጠው ኤቪደንስ የሚለው ያንን ሐሳብ ያነሳው ልጅ ትልቁ ምክንያት ከእስልምና ውጭ ያንን ኤቪደንስ የሚያስቀምጥ ምንም አይነት ሃይማኖት ስለሌለ ነው። ሶ ይሄንን በሌላ ቀን እናወራበታለን ብዬ ነው። በሌላ ቀን ጎሄድ የምሬን ነው የምልሽ የፈለግሽውን ያክል ተሰብከያለሽ ምናምን በሰላም እናወራ። ዛሬ ርዕሱ ስላልሆነና ከርዕስ ጋር ስላልሄድሽ ነው እንጂ የሆነ ድብረሽን ምናምን በፍጹም አይደለም። ቢሆን እስካሁን ወርደሽ ነበር። ያው እንደዛ አይደለም። እሺ ካስከፋንሽ ደግሞ በጣም ይቅርታ። አይ የመለስ እንጂ ልሰብክ ፈልግ አይ ገብቶኛል። ያው አንዳንድ ሰው ምንድን ተሰጥኦ ያለው ሰው አለ። ምንድነው ሲመልስ የሚሰብክ ሰው አለ፣ ሲሰብክ የሚመልስ አለ። አንቺ አሁን ስትመልሽ እየሰበክሽ ነው እንጂ ስትሰብኪ እየመለስሽ አይደለም። እቺ ጠጠር አለቻ። አይ እውቀት ያለው ሰው ጌታ ይሁን። ትንሽ ጥያቄ ልጠይቅ ወደ ቃል እስከ ከመሄዳችሁ በፊት ለጎሄድ ጎሄድ ኢየሱስን መከተል ነው ሲባል ኢየሱስን እንዴት ነው የምትከተዩ? ያኒ አንቺ በስላሴ ያላምንም ግን ኢየሱስን መከተል ነው ብለሻል። ኢየሱስን እንዴት ነው የምትከተዩ? ኢየሱስ ክርስቶስ ምድር ላይ ሆኖ ያስተማራቸው ነገሮች አሉ። ምን አድርጎ አስተምሯል? ዶሮ ያሳየን ነገር አለ። ኦኬ ያንን ነገር መከተል በሱ መንገድ መሄድ ማለት ነው። በሱ መንገድ አሁን ለምሳሌ እንዴት ነው አሁን አንቺ ይሄርሽ ያለሽው? ኢየሱስ ካስተማራቸው ነገሮች መካከል ለምሳሌ ሰዎችን እንድንወድ ኢቭን ጠላት ነው። ይሄ ማህበራዊ ህይወት ነው። እኔ የጠየቁሽ መለኮታዊ መስፈርት ነው። ለምሳሌ ኢየሱስ ክርስቶስ ከሁሉም የሚበልጠው ትእዛዝ ምንድነው ተብሎ ሲጠየቅ ምን አለ? አምላካችሁ አንድ አምላክ ነው እሱም ብቻ አምልክ ተብሎ ተጽፏልና አለ። እሺ ይሄንን ነገር ያለው መቼ ነው? ከየት ነው ያመጣው? ይሄን ጥቅስ እነ ሙሴ ከጻፉት ጥቅስ ላይ ነው ያመጣው። ኦኬ ይሄ ለእስራኤላውያን የተሰጠ ህግ ነበረ። እሺ አንድ አምላክን እንዲከተሉ ፈጣሪ አንድ አምላክ እንደሆነና ያንን አምላክ እንዲከተሉ ማለት ነው። እሺ ሲቀጥል ደግሞ ሁለተኛው ህግ ምንድነው ሲባል ባልንጀራህን እንደራስህ ውደድ አለ። በቃ የክርስትና መስፈርቱ ይሄ ነው። ከህግ ሁሉ የሚበልጥ ህግ ምንድነው ተብሎ ነው የተጠየቀው። ስለዚህ ከህግ ሁሉ የሚበልጠው ህግ አንድን ፈጣሪ ማወቅና እሱን ማምለክ ነው፣ ኢየሱስ እንደተናገረው ማለት ነው። ስለዚህ ሁለተኛው ባልንጀራውን መውደድ ነው። በቃ ሰዎችን መውደድ ነው። የምናያቸውን ሰዎች ካልወደድን የማናየው ያላየነውን አምላክ እንዴት ልንወድ እንችላለን ይላል። ጥሩ። ስለዚህ አሁን አንቺ ኢየሱስ የሰበከውን አምላክ በፍጹም ልብሽ ወደሽ ነው ያሽው ወይስ ኢየሱስን አምላክ ነው ብለሽ ነው በልብሽ እንትን ያርገሽ አምልከሽ ያለሽው? አንድን አምላክ አምልክ ይላል ኢየሱስ ክርስቶስ ራሱ በሙሉ ነፍስህ በሙሉ ኃይል እና በሙሉ ምንድነው በሙሉ ነፍስህ በሙሉ ኃይልህና ብቻ ሶስት ነው በፍጹም ልብህ አንድን አምላክ አምልክ አንድ ነው። ስለዚህ አንቺ የምታመልከው ኢየሱስ እንዳመለከው ነው የምታመልከው እንጂ ኢየሱስን አይደለም የምታመልከው። አይደለም ኢየሱስ ክርስቶስም እኮ አምላኬ እያለ ነው ሲጠራ የነበረው አምልኳል። እኔም እያልኩሽ ያለሁት ኢየሱስ እንዳመለከው ነው እያመለክሽ ያለሽው እንጂ ኢየሱስን አይደለም እያመለክሽ ያለሽው። ነው አይደለም። ኢየሱስ ክርስቶስ ፈጣሪ እንድናመልክ አስተምሮናል። ስለዚህ ፈጣሪን እናመልካለን ማለት ነው። በጣም ጥሩ። እኔ የፈለኩት ይሄንን ነው። አመሰግናለሁ። ጨርሻለሁ። ሌሎቻችሁ ቀጥሉ። ጀዛኪላ መሲ አቡኪ ወዳጅን አስተናግዷ። እሺ እንገናኝ ሲለኝ ነበር ቀደም በኮሜንት ቃል ሰላም ብያለሁ። ለዛሬ አልፈልግም ቀይራለሁ። እሺ አይ እኔ ሰላም ልበልህ ነው። ሌላውን ቀጥሉ። ለዛሬ አልፈልግም ብሎኛል። ለዛሬ አልፈልግም ምረጥ እስኪ ማንን ነው የምትፈልግ ዛሬ? እስቲ አንተን ኧረ ተው ነግረኝ። ዛሬ ተስተካክለዋል። ምኑ ምኑ ነው የተስተካከለው? መጀመሪያ ወንጀለኛ ነው የሚያደርገኝ።
አያምንም ነው የሚል መጨረሻ ለተመልካች እንደዛ ነው የሚል ከማ ያለህ ቃል ስጋ ሆነ የት ነው? አልሐምዱሊላህ ትግርኛ ትዛረባለህ አይደለም? አዎ በትግርኛ ነው እንዴ? እሺ አይ እኔ እንኳን ትግርኛ አልችልም እንዴ አቅሜን ልፍጨርጨር ብዬ ነው። ለማንኛውም ወደ ሐሳባችን እንመለስ። ለአንተ እንኳን አዲስ አይሆንብህም፣ ትናንት ህጉን ሰምተኸዋል። እስኪ ደግሞ አዲስ ምክንያት ከብዙ ምክንያቶች ውስጥ አንዱን አስቀምጠውና ለምንድን ነው ያልሰለምከው ቃል ስጋ ሆነ? እኔ ያልሰለምኩበት ትልቅ ምክንያት ምንድነው? ቁርአን ያው የፈጣሪ ቃል አይደለም ብዬ አምናለሁ። የነብይ መሐመድ ንግግር ነው ብዬ አምናለሁ። ሱራ 69:40 መሰረት ማለት ነው። ስለዚህ አንተ እስልምና ለተቀበለ ያልቻልክበት ምክንያት ቁርአን የነብዩ መሐመድ ንግግር ስለሆነ ነው ያ ነው ምክንያት። ስለዚህ የሰው ንግግር የሆነ መጽሐፍ በሙሉ ያለው ሃይማኖት ትክክለኛ ሃይማኖት አይደለም ማለት ነው። አዎ እርግጠኛ ነህ? ያ ነው አሁን መስፈርት ሆነ ያስቀመጥኩልህ ምንድነው የሰው ንግግር ብቻ የተቀመጠበት ሃይማኖት በሙሉ ምን አይደለም ነው ያልከኝ? መጽሐፍ ያለው ሃይማኖት እውነተኛ ሃይማኖት አይደለም ነው። መጽሐፉ የኢየሱስ እንደሆነ ነው ቁርአን የሚገልጠው ሱራ 69:40 መሰረት ማለት ነው። ችግር የለውም ሱራ 69:40 እናየዋለን። አሁን አንተ በቃ በዛ መስፈርት መሰረት የአንድ ነብይ ሌላው ምንድነው? ሌላው እዛ ጋር ልንገርህ። ቆይ ሌላ አልፈልግም። አይ እዛ ላይ ነው። ከዛ አልወጣም። ከየትኛው ሱራ ስንት አልክ በመጀመሪያ? 69:40 እሺ 69:40 እሺ ጥሩ። አንተ አሁን በዚህ መስፈርት መሰረት ሁለት ጥያቄዎችን አቀርብልሃለሁ። አንደኛው ጥያቄ ምንድነው? የሰው ቃል የሆነ መጽሐፍ በሙሉ ምንድነው ማለት ነው የፈጣሪ ወይም ደግሞ መለኮታዊ ሃይማኖት አይደለም። የሰው ንግግር ያለበት መጽሐፍ ወይም የሰው ቃል የተባለ መጽሐፍ የፈጣሪ መለኮታዊ ሃይማኖት አይደለም ነው አይደል? ክሌሙ ምንድነው? የኔ መጽሐፍ ነው ክሌሙ ቁርአን ላይ የነብይም እንደሆነ ነው ክሌም የሚያደርገው። አሁን እኮ እሱን ጨረስን። ቃል ስጋ ሆነ የቁርአኑን እኮ ጨረስን። ሱራ 69:40 ላይ ያለውን ችግር የለውም የማን ቃል ነው የማን ንግግር ነው ምናምን የሚለው ቁርአን እንሄድበታለን። እሺ በቃ በአንተ ሐሳብ እንሄድና በአንተ ሐሳብ እንስማማና የአላህ ቃል ከሆነስ ቁርአን ኦኬ የአላህ ቃል ከሆነ ደግሞ ምን ይሆናል መሰለ? በፊት ያወረዳቸው ተበላሽተዋል ይላል። መልሶ እንዴት ብዬ ልመነው? ምን አይነት ተፈጥሮ ነው ቃል ስጋ ሆነ? ወዴት ነው የምትሄደው? አሁን አንተ መስፈርት አድርገህ ያቀረብከው ቁርአን የነብዩ መሐመድ ቃል ነው ይላል። በዚህ እሺ ባልከው እንስማማ። በዚህ ማለት አንድ አታቋርጠኝ። ቁርአን የነብዩ መሐመድ ቃል ነው ይላል። ምን ላይ? ሱራ 69:40 ላይ። እሺ የአላህ ቃል ከሆነስ የነብዩ መሐመድ ቃል ካልሆነ የአላህ ቃል ከሆነስ ስለ ያለፉት መጽሐፎች ተበርዟል ብለዋል። አንዴ ምንድነው የምታወራው? ወዴት ነው የምትሄደው? ችግር ሁለተኛ ካንስል አድርግልህ እሱ። ስለዚህ ቁርአን የአላህ ቃል መሆኑን ካሳየው ምን ታደርጋለህ ማለት ነው አንተ? መለኮታዊ ሃይማኖት መሆኑን ትቀበላለህ ማለት ነው። yes በጣም አሪፍ። በመጀመሪያ ደረጃ አንተ ያልከው አንቀጽ ላይ ቁርአን የነብዩ መሐመድ ቃል ነው የሚል ነገር ለመኖሩ እስኪ ማስረጃ አምጣልኝ። ያው ቁርአን ራስ እኮ የክብር ይላል እኮ። ምንድነው የሚለው? የነብዩ መሐመድ ቃል ነው ይላል። መልእክተኛ ቃል ነው ይላል እኮ የነብዩ መሐመድ ቃል ነው ይላል ወይስ አይልም ነው የጠየቁ? እንደዛ ነው የሚለው። አንዴ ታወጣለህ ቁርአን እርሱ ቁርአን ይላል። እኔ ላንብብልህ ችግር የለውም። እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። የነብዩ መሐመድ ቃል ነው ይላል ወይስ አይልም? የመልእክተኛ ቃል ነው አይደለም የሚለው እኮ የነብዩ መሐመድ ቃል ነው ይላል ወይስ አይልም? ከዛ ወደ መልእክተኛ ወደሚለው ችግር የለም እንሄዳለን እኮ የመልእክተኛ ነው የሚለው መልእክተኛ
ስለዚህ የነቢዩ መሐመድ ቃል ቢል ነገር የለውም ነው የመልእክተኛ ነው የሚለው ነው። መልእክተኛ አዎ መልእክተኛ ነው። መልእክተኛ ደግሞ ነብዩ መሐመድ ናቸው። ችግር የለውም ማንነታቸውን እናቆየው። መልእክተኛ ማለት ምን ማለት ነው? መልእክተኛ ከአላህ የተላከ ወይም በቃ ከፈጣሪ የተላከ ለማለት ነው። መልእክተኛ ስሙ ከፈጣሪ የተላከ ምንድነው የሚላከው? የአላህ ቃል ይዞ የሚመጣ ወይም የፈጣሪ ቃል ይዞ የሚመጣ። ስለዚህ አንድ መልእክተኛ የሚያመጣው ቃል የማን ነው? የአላህ ቃል ወይም የፈጣሪ ቃል። ስለዚህ መልእክተኛ ቃል ማለት መልእክተኛው ይዞ የሚመጣው ቃል የማን ነው ማለት ነው? ቀጥላ የአላህ አልከኝ እኮ ምኑን ነው መቀጥለው እኮ? መሐመድ መቼ የተገናኘ ከአላህ ጋር? መች ተገናኘ ነበር ጥያቄ። ወደ ሌላ ሰፈር ለምንድን ነው የምትሄድ እኮ? አይ እንትን እያልክ ያለው ምን ለማለት ፈልገህ ነው አንተ? መች ተገናኘ ነው ወይ ጥያቄ? አሁን ወደ ሌላ ሰፈር አትሄድ። ይኸውልህ እኛ ሰፈር ጋር ካልሆንክ እኛ ሰፈር ናና እናወራለን ብያለሁ። ስለዚህ አሁን ጠየቅኩህ ቃል በቃል ራስህ መለስክልኝ። መልእክተኛ ምንድነው? መልእክት የተላከ። ኦኬ ምንድነው የተላከው መልእክት? ቃል። ያ ቃል የማን ቃል ነው? የአላህ። ስለዚህ መልእክተኛ ቃል ሲባል ማለት ነው የአላህ ቃል ይዞ የመጣ መልእክተኛ ማለት ነው። ያ ስለዚህ ወደ ሁለተኛ ምንድነው የምናርገው? የምን መልእክተኛ ና ተመለስ። የመልእክተኛ እሺ ቀጥል። ምኑን እቀጥላለሁ? እኔማ አሁን አንተ ያላህ ቃል ነው ያልከኝ ነው። አንተ ራስህ ምንድነው የምናደርገው? እያልኩ አይደለም እኮ አግሪመንት እኮ ነው እያወራ ያለሁ እንጂ ከአላህ ወረደ እያልኩ አይደለም እኮ። አግሪመንት እኮ አንተ መጀመሪያ ምን ብያለሁ? መልእክተኛ መጀመሪያ ምንድነው ያልኩት? መጀመሪያ በምን ላይ ዲል አደረግን? የአላህ ቃል መሆኑን ካሳየው ፋይን አወራን አይደለም? ፋይን ስናወራ ደግሞ ቀጥታ ወደ ነብይ መሐመድ ነው የወሰድከው አንተ ደግሞ። ና ተመለስ። አይዞህ እሺ፣ አይዞህ ውሃ ጠጣ። በቃ አዎ መጀመሪያ ዲል ያደረግነው ነገር ምንድነው? የአላህ ቃል መሆኑን ካሳየው ምን ታደርጋለህ ነው። የአላህ ቃል ነው ካለ ምን ታደርጋለህ ነው። ሰው ቀበል ያልኩ እኮ አሳየኝ እኮ አሁን አንተ በመለስከው እኮ አሳይቻለሁ። ግን ችግር የለውም ፋይን ያወራን እኮ ወንድሜ እኮ መልእክተኛ። ታዲያ መልእክተኛ ቃል ነው ብሎ ያስቀመጠው መልእክተኛ ማለት ምን ማለት ነው የሚለውን እኮ አንተ ራስህ ነው የመለስከው እኮ። መልእክተኛ ስለ ዲፋይን ነው ያወራን እንጂ ነብይ መሐመድ ከአላህ መልእክተኛ መሆን እኮ አልተስማማም። መቼ ተስማማን? ከዚህ ሲጀመር ነብዩ መሐመድ ሚላለ ወይስ የለም አልኩ። የለም አልከኝ። ኦኬ ምንድነው የሚለው? መልእክተኛ የሚለው ማን ነው? ስለዚህ መልእክተኛ ቃል ሲባል መልእክተኛ ምንድነው? ምንድነው የተላከው? ቃል። ከማን የተላከው? ከአላህ። ስለዚህ መልእክተኛ ቃል ማለት ነው የአላህም ቃል ይዞ የሚመጣ መልእክተኛ ማለት ነው እኮ። ማን መልእክተኛ? ማን መልእክተኛች? ማንም ይሁን አሁን አንተ በመለስከው መሰረት ከአላህ የሚመጣ ቃል ነው ወይስ አይደለም? አይደለም። እሺ አውዱን እናንብበው። ለማንኛውም አውዱን ካነበብኩልህ እሺ አሽርሽ ድግ በልሰ ጎሽ የኔ ልጅ ምንም እንኳን በእድሜ ዋንስም። ለማንኛውም አውዱን ሳነብል ይፈታላል። ይሄን እንደ ሐሳብ ያዘውና አንደኛ ራስ መልሰዋል። የአላህ ቃል መሆኑን ችግር የለውም ያሳያለሁ። ሁላችሁም እንዳያችሁት እንግዲህ እሱ ባጭሩ መልሶታል። ራሱን የመለሰው ነው የመለስኩለት ነገር የለም። ግን ስለ ዲፋይን ያወራ ምን ታደርግ ቃል ስጋ በቃ ጨርሰናል። እናወራለን። እሺ እንቀጥላለን። ቁጥር 41 ላይ ምን ይላል? እርሱም የባለቅኔ ቃል ወይም ግጥም አይደለም፣ ጥቂትም ብቻ ታምናላችሁ አለ። ቁጥር 42 ላይ ምን ይላል? የጠንቋይም ቃል አይደለም፣ ጥቂትም ብቻ ታስታውሳላችሁ አለ። ቁጥር 43 ላይ ምን አለ? ከዓለማት ጌታ የተወረደ ነው አለ። ይህ ቃል የማን ቃል ነው? ከዓለማት ጌታ የተወረደ ነው። ቁጥር 40 ብቻ አንጠልጥለው መጣውም። ቁጥር 40 ምን እንደሆነ በአጭሩ ነው የሚመልሱት፣ ችግር የለውም። ቁጥር 44 ላይ ምን ይላል? አሁን እንግዲህ ይህ የዓለማት ጌታ የተባለው አላህ Subhanahu Wa Ta'ala ምን ብሎ ያስቀምጣል? በእኛ ላይም ይላል ከፊልን ቃላት ያላልነውን በቀጠፈ ኑሮ። ማን? መልእክተኛው። የምን መልእክተኛ? ይህንን ቃል ከጌታ ዘንድ የሚያመጣው መልእክተኛ።
አብዲ እኔ ካሜራ ስንቴ ነው የምከፍትላችሁ? አታድክሙ ሰው ፕሊዝ። እንደ እኔ እኮ ፕላስተር እየላጥኩ ነው ወደ ካሜራ መገባ። ስልጥ ስለጥፍ ይሄውሽ እንቀጥል። ይሄው እዚህ ጋር 41 የጠንቋይም ቃል አይደለም ጥቂትም ብቻ ታስተውሳላችሁ። ከዓለማት ጌታ የተወረደ ነው አለ ቁጥር 43። ቁጥር 44 ላይ በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኑሮ ማን? ይሄ መልእክተኛ፣ ይሄ የተከበረው መልእክተኛ ከዓለማት ጌታ ከተወረደው ቃል ላይ ቀላቅሎ የሆነ ነገር ቢቀጥፍ ኑሮ አለ በኃይል በያዝነው ነበር። ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበራል። ከእናንተም ውስጥ ከእርሱ ላይ ከልካዮች ምንም አይኖሩም አለ። ስለዚህ የማን ቃል ነው? የመልእክተኛ። መልእክተኛው ከየት ነው ያመጣው ቃሉን? ላኪው ከየት ነው የላከው? ከዓለማት ጌታ የተወረደ ነው። ላኪውስ ያንን ነገር የላከውን ቃል አሳስቶ ወይም ሌላ ነገር ቀላቅሎ ቢያስቀምጥ ኑሮ ምንድን ነው የሚያደርገው? በእኛ ላይም ከፊልን ቃላትን ያላልነውን በቀጠፈ ኑሮ በኃይል በያዝነው ነበር። ወደ አረብኛው እንሂድ። ምን ይላል አረብኛው? ቁጥር 40 ላይ እሱ ያነሳው ላይ ኢነሁ ለቀውሉ ረሱሊን ከሪም፣ ኢነሁ ለቀውሉ ረሱሊን ከሪም ይላል። እርሱ የክቡር መልእክተኛ ቃል ነው። ቃል ለሚለው ቃል ምንድነው የገባው? ቀውል ማለት ለሁለት መንገድ ይተረጎማል። አንደኛ የራስ ለሆነ ንግግር፣ ሁለተኛ ደግሞ ከሌላ አካል ተቀብሎ የሚያስተላልፍ ሰው ከሆነ ያ የሚያስተላልፈው ነገር የአስተላላፊ ቃል ተብሎ ይጠራል። በምን ከሆነ? ከሌላ አካል ተቀብሎ የሚያስተላልፍ ከሆነ። ታዲያ በዚህ መሰረት ከሌላ አካል ተቀብሎ ይሁን አይሁን በምንድን ነው የምናውቀው? ረሱል በሚለው ስያሜ። ረሱል ማለት መልእክተኛ ማለት ስለሆነ ማለት ነው። እና አውዱ ደግሞ ከዓለማት ጌታ የተወረደ ነው የሚለው የአላህ ቃል ነው ወይ ወደሚለው ደግሞ እንምጣ። ሱረቱል በቀራ ምዕራፍ 2 ቁጥር 2 ላይ ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ማለት ነው። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው አለ። ጥሩ ጽቡቅዩ ቁጥር 9 ምዕራፍ 9 ቁጥር 6 ላይ ምን ይላል? ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። የማን ቃል? የአላህ ቃል። ቃል ለሚለው ምንድነው የገባው እዚህ ጋር አረብኛው? እሺ ይሄው ሐታ የስማዕ ከላም አላህ። ከላም ማለት ምን ማለት ነው? ንግግር ወይም ደግሞ ቃል ማለት ነው። የቅድሙ ምንድነው የሚለው? ቀውል። ይሄኛው ምንድነው የሚለው? ከላም። ከላም ማለት አላህ Subhanahu Wa Ta'ala ተናጋሪ የሆነ የራሱ ንግግር ሲሆን ያስተላላፊ ምናምን ተቀብሎ ለሌላ የሚያስተላልፈው ሳይሆን የራሱ ንግግር ሲሆን ብቻ የሚያገለግል ቃል ነው። ምን ይባላል? ከላም። ስለዚህ አላህ Subhanahu Wa Ta'ala ከላም ወይም ንግግር መሆኑን ደግሞ በዚህ ያየነው ማለት ነው። አሁን እኔ እጠይቅሃለሁ እንግዲህ አንተ በዚህ አንቀጽ መሰረት የአላህ ቃል መሆኑን አይተሃል፣ ተረድተሃል፣ አንተ ራስህ መስክረሃል፣ ችግር የለውም። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው ይላል። እስኪ ተመሳሳይ ነገር እስኪ ከመጽሐፍ ቅዱስ ልታሳይ ትችላለህ? ተቆላ ማለት ቃል ስጋ እዚህ አልጨረስንም። አይጨረስም በቃ ከዛ ልቡ ምንድነው የሚለው? ልብ ከዛ ጨረሰ፣ ችግር የለም። ምንድነው ያልከኝ? ሌላ ሐሳብ ውስጥ አልጋ ልቡን ቆርጠው ነበር ነው የሚለው አይደል? ቆይ አይደለም ውሸተኛ ነው ከሆነ እንደዛ ነው የሚለው አይደል? ሌላ ና ሰይ ና ተመለስ፣ አልወጣም። ና ተመለስ። ወሬት ና ጌታ ይባርክ። እሱ እሺ ይበል፣ እኔን እሺ እንዳልከኝ እሱ እሺ ይበል። እሺ አሁን ሌላ ፖይንት አናነሳም። ያነሳው ፖይንት አለ፣ ፖይንት ጋር ጨርሰናል። ሌላ ምንም የምናነሳው ፖይንት የለም። ወላ እንትን ምንድነው ምን አደርገዋለሁ ነው ያለ፣ ወላ ምንም ነገር የፈለገውን ይበል። በቃ ያንተ ፖይንት ያልነበረም ያን ጨርሰናል። ስለዚህ አሁን በፖይንት መሰረት የአላህ ቃል ነው ይላልና አሁንስ ትቀበላለህ ይህንን ሃይማኖት ወይስ አትቀበልም? አጭር መልስ። እንዴት ተቀበላለሁ? ያው ልብ ቆርጣለሁ አለ አይደል እንዴ? ልብ ደግሞ ነብይ መሐመድ እንዴት ነው የሞተው? ለምንድን ነው የሞተው? እሱ ንገረኝ። ልብ ቆርጣለሁ ማለት ኧረ ሚውት አድርግ፣ ሰው የሚውት አድርግ፣ ሚውት አድርግ። የጀመርከውን ሐሳብ ሳትጨርስ የትም እንትን የለም። ቆይ ልቤ ማንም ሰው እንዳይገባው፣ የጀመርከውን ሐሳብ ሳትጨርስ የትም መሄድ የለም።
እንዳትገለግሉት ኦልቤን አንድ ጎሄድ መሲ አንድ ሰው እንዳይገለግሉ ትንሽ ራስ በጭጭ ብዬ ነው። እሺ ቃል ስጋ ሆነ አጁኻ አንተ ወንድማችን ነህ በአዳም በኩል በቃ ጉስጥ ያልክ ወንድማችን ስለሆንክ እንወዳለን። በቃ ጥሩ ነው፣ ጥሩ ሐሳብ ነው ያመጣው። ግን በራስ መስፈርት መሰረት ምንድነው ያልኩ ያለሁት ትክክለኛ መስፈርት አይደለም። ስለዚህ መስፈርትህን አርመው ነው ማለት። ኦኬ መጀመሪያ መስፈርትህን አስተካክለው አርመው። እሺ እንዲህ እየተጨዋወትን ምናምን እንማማራለን፣ ችግር የለውም። አሁን አንድ ነገር ላስቀምጥና ጠንከር ያለ ነገር ላምጣባችሁና ከዛ በኋላ ላይቭ እንዘጋለን። ከመዝጋታችን በፊት ግን አንድ ጥያቄ አቀርባለሁ እንደ መነሻ ይሆንሻል። ጎሄድ እንግዲህ ላንቺም የሚመለከት ነው። እዚህ ጋር አንድ የተዘጋጀ ፋይል አለኝ የሰራሁት። በዛ ፋይል ዙሪያ እናንሳ። Where is my file? እንግዲህ እስካሁን ተቀላልደናል። ያው በቀልድ ምክንያቱም ተወሰኑ ትምህርቶችን ተማምረናል። አንዳንድ ነገራቶችን ብቻ ላስቀምጥላችሁና ለብዙዎቻችሁ ምላሽ ሊሆን ስለሚችል በመጀመሪያ ከዚህ ልጀምርላችሁ። ኒው ወርልድ ኢንሳይክሎፒዲያ ላይ አላህ የሚለው ስያሜ ጋር በተገናኘ አረቢያን ህዝቦች የነበሩ ፕሪስላሚክ ማለት ነው። ፕሪስላሚክ ታይምስ ተብሎ የተገለጸው ያው ከነቢዩ መሐመድ በፊት የነበሩ ህዝቦች በሰማያት በላይ የሚኖሩን ታላቅ የሆነውን አምላክ ወይም መለኮት አላህ ብለው ይጠሩት እንደነበረ ማስረጃ በተደጋጋሚ ሲጠየቅ ሰምታችኋልና ኒው ወርልድ ኢንሳይክሎፒዲያ ላይ ሂስቶሪካል ነው። ኢቨን አረብ ክርስቲያኖችና አይሁዶችም አልኢላህ ከሚለው በማንሳት አላህ የሚለውን ስያሜ ይጠቀሙ ነበር። መች ከነቢያችን ሰለላሁ ዐለይሂ ወሰለም መምጣት በፊት ማለት ነው። ስለዚህ ይህንን አንድ ነገር እናነሳለን። እኛ ሙስሊሞች ታዲያ ቁርአንን ለምንድን ነው የአላህ ቃል የምንለው የሚለውን ነገር ስናይ አንደኛ ሱረቱል በቀራ ምዕራፍ 2 ቁጥር 2 ላይ የመጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው ብሎ አስቀምጧል። ይህ መጽሐፍ ለፈራህያን መሪ ከሆነ ከአላህ ለመሆኑ ጥርጥር የለበትም ሲል ፉከራ ነው እየተናገረ ያለው አላህ Subhanahu Wa Ta'ala ወይስ እውነታ ነው? ከሌላው ሃይማኖት እስልምና በምንድን ነው የሚለየው ሚለውን ፓርት ላይ ስናነሳ አላህ Subhanahu Wa Ta'ala ሰማያትና ምድርን መፍጠሩን ይገልጻል። በጣም ብዙ ነገራቶችን እዚህ ምርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው ብሎ በሱረቱ ሹዓራ ላይ ምዕራፍ 26 ቁጥር 192 ላይ ያስቀምጣል። ብዙ ክሌሞችን ያስቀምጣል። አላህ በሰማያት ውስጥ ያለውንና በምድርም ውስጥ ያለውን ሁሉ የሚያውቅ ሲሆን ብሎ ያስቀምጣል። እኛ አላህ Subhanahu Wa Ta'ala ሰማያትን ለመፍጠሩ ምድርን ለመፍጠሩ እኛን ሰዎችን ለመፍጠሩ የምናስቀምጠው ማስረጃዎች ምንድናቸው ከተባለ አንደኛ እሱ ብቻ የሚያውቀው የሆነ በሰባተኛው ክፍለ ዘመን ሊታወቁ የማይችሉ ሚስጥራቶችን አላህ Subhanahu Wa Ta'ala ለኛ ስለገለጸልን ነው። እሱ ብቻ የሚያውቀው ማለት ምን ማለት ነው? ከፈጣሪዎች ማንም ሊያውቃቸው የማይችሉ አሁን በእኛ ግን በቴክኖሎጂ መርቀቅ ምክንያት ልናውቃቸው ይቻላል። ይህም ደግሞ ከፍጥረታት ጋር የተያያዘ ማለት ነው። ከዚህ ጋር በተገናኘ ግን አንድ ጥያቄ ብቻ ነው ማነሳላችሁ። ሱረቱል ፉሲለት ምዕራፍ 41 ላይ ቁጥር 52 ላይ እንዲህ ብሎ ያስቀምጣል። በላቸው አለ ንገሩኝ ቁርአኑ ከአላህ ዘንድ ቢሆን አለ ከአላህ ዘንድ ቢሆን። እንግዲህ አሁን ይህን ጥያቄ ነው ማቀርብላችሁ ለማን? ለጎሄድና ለቃል ስጋ። ቁርአኑ ከአላህ ወይም ከአምላክ ዘንድ ቢሆን ትቀበሉታላችሁ ወይስ አትቀበሉትም? ማስረጃ ከቀረበ ማስረጃ ማለት ይሄ እኔ ቁርአን የአላህ ቃል ነው የሚል አይነት ማስረጃ ምናምን አይደለም ማሳያችሁ። ትክክለኛ የአላህ ለመሆኑ ፈጣሪ እሱ ብቻ ለመሆኑ ማስረጃ ትክክለኛ ኤቪደንስ ካቀረብኩላችሁና ቁርአን ከአላህ ዘንድ ከሆነ ትቀበላላችሁ ወይስ አትቀበሉም ነው። ከዚያም በእርሱ ብትክዱ ብሎ ያስቀምጣል። ከእውነት በራቀ ጭቅጭቅ ላይ ከሆነ ሰው ይበልጥ የተሳሳተ ማን ነው ይላል። ስለዚህ ቁርአኑ ከአላህ ዘንድ ቢሆን መሆኑን ብትረዱት ብታውቁት ከዛ በኋላ እምቢ ካላችሁ ግን ምንድነው? ከናንተ በላይ የተሳሳተ ሰው የለም ነው። ስለዚህ እስልምና እንደሌላው ሃይማኖት ምናምን ይሄ አላህ ሰማያትና ምድርን ፈጠረ አላህ ሰውን ፈጠረ እንደዚህ አይነት ነገራቶች ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በሰባተኛው ክፍለ ዘመን ላይ ሲያስተምሩ ለመፍጠሩ ጥርት ያለ ማስረጃዎችን ምን ብለው ነው አስቀምጠው ነው። አላህ Subhanahu Wa Ta'ala የሳቸው ነብይ ለመሆኑ
ጥርት ያሉ ማስረጃዎችን ኩልል አድርጎ አስቀምጦላቸው ነው። ስለዚህ እኔ ጥያቄ ይሄ ነው ለቃል ስጋና ለጎሄድ ማለት ነው። ከየትኛውም ሃይማኖት የሌለ ከእስልምና ብቻ ሊኖር የሚችል አላህ Subhanahu Wa Ta'ala የዓለማት ጌታ መሆኑን ጥርት ባለ ኤቪደንስ ቢቀርብላችሁ ትቀበሉታላችሁ ወይስ አትቀበሉትም? ጎሄድ ካንቺ ልጀምር ካልተኛሽ ማለት ነው። አላህ እሺ ኤቪደንስ አቀረብካው ቃል ስጋ አንተ አይዞ ገና ሊያቀርብልን ነው ማስረጃ። ተረጋጋ። ደብል ወረቀት መጥቶልሃል አለች አድበርቱ። ቀጥይ ጎሄድ። የፈጣሪ ቃል ከሆነ ማስረጃ ከቀረበ ለምን አንቀበልም? እንቀበላለን። ጌታ ይባርክሽ። እናመሰግናለን። አንተ ፕሮፌት ማን ነው ስሜ? አንተ ቀጥል። አሁን ቅድም ትንቢት ተናግረ ነበር ልፈጽም ይላል አልኩና ትዝ አለኝ። ደግሞ እውነተኛ ነብይ ላድርገው እንደ ሰውዬ ብዬ ለዛ ነው ያልፈጸምኩት። ትንቢትህን ለምን አስወረዳችሁኝ የሚለው ማለት ነው። ፕሮፌት ቀጥል። ቀጥል በቃ ያዝናናል። ቀጥል ማስረጃህን አቅርብ። ለምንድነው ሙትራገጣታ? ትቆበላለህ ወይስ አትቆበልም? ግልጽ ያለ ነገር እኮ ነው እኮ ነው። የሚገርመኝ እኮ ከሰማይ ወርደ እዚህ መሬት ምን ታረጋለህ እያልኩ እኮ ነው። ስለዚህ ትቀበላለህ ወይስ አትቀበልም? ከሰማይ ወርደ ምን ታረጋለህ እያልኩ ነው ወንድሜ። ትቀበላለህ? እዛ ሰማይ ነው የተፈጠርከው። እናመሰግናለን። ቃል ስጋ ሆነ ነገ እንገናኛለን ማለት ነው። ካንተ ጋር በዚህ ዙሪያ ጨርሰናል። ነገ ደግሞ እስኪ ያና ሐሳብ ይዘህ ሰላም እንደር ወንድሜ፣ ሰላም እንደር። እሺ አትጥፋሽ ብሮ፣ እንደዚህ የተጨዋወትን ነው። ኧረ እመጣለሁ ወንድሜ። እሺ ኧረ ችግር የለም። እሺ ቻው። ደህና ደር። እንግዲህ ወንድማችን ሂዷል። ያው የወረደ ሰው አትሙ፣ እንዳታማ፣ ወደ ሐሜት እንዳትገቡ። አንተ ማነ ፊኬ አፍህን ዝጋ፣ እንዳታማ። ተው እንዴ የራሴን ካላስቆምኩት መቼም ወደ ሐሜት መግባቴ አይቀርም። እሺ ጎሄድ ምን ይላል መሰለሽ? ቀጥሎ አንቀጹ በዚህ አላቆመም። ምን ብሎ ያስቀምጣል? ቁጥር 53 ላይ ማለት ነው። እርሱም ቁርአን አለ እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን አለ። ጌታህም እርሱ በነገሩ ሁሉ ላይ ምን መሆኑ አዋቂ መሆኑ አይበቃቸውም ምን ይላል። ስለዚህ ምንድነው እንደ ኤቪደንስ የሚያስቀምጥልን ማለት ነው? አንደኛ በአጽናፎቹ አጽናፈ ዓለም ማለት ነው። ሁለተኛ ደግሞ በነፍሶቻችን ውስጥ ያሉትን ሊታወቁ የማይችሉ አላህ ብቻ የሚያውቃቸው ሚስጥሮች በመግለጽ ተአምራቶቹን በማሳየት እሱ ብቻ የዓለማት ፈጣሪ ለመሆኑ ነቢያትን ሁሉ አንድና አምላክ እንዲያመልኩ ህዝቦቻቸውን እንዲያስተምሩ ጣዖታትን እንዲርቁ እንደላከ እንዳስተማረው ማለት ነው። ያንን ነገር ይገልጽልናል ወይም ደግሞ ያሳየናል። በምን? በኤቪደንስ ማለት ነው። ስለዚህ ይሄ ሐሳብ ከተረዳሽው ኤቪደንሶቹ በአጽናፈ ዓለም የሚል ታይዋለሽ። ስለ ዩኒቨርስ አፈጣጠር፣ ስለ ፀሐይ፣ ስለ ጨረቃ ምናምን እያንዳንዱን ሳይንቲፊካሊም በሆነ መንገድ ቁርአን ደግሞ እንዴት አስቀመጠው፣ አጽናፈ ዓለሙን እንዴት እንደፈጠረ አላህ Subhanahu Wa Ta'ala እንዴት አስቀመጠው፣ ያ ነገር ሲታወቅ ነበር ወይስ አልነበረም የሚለውን አድማጮቻችን ካፍታ ቆይታ በኋላ ተመልሰን እንገናኛለን። ለነገ ምናምን ለሌላ ቀን እናዘዋውራለን ማለት ነው። እሺ ጎሄድ ዛሬ ልብሽ ትርትር እያለ ከሚያድር እኔም ከመጽሐፍ ቅዱስ ላምጣልህ። መጀመሪያ በቃ ነገ አዘጋጅተሽ አምጪልኝ። ጥሩ ችግር የለም። ከዛ እናወራበታለን። ደስ ይለኛል። ነገ አዘጋጅተሽ አምጪልኝና ስለዚህ መጽሐፍ ቅዱስና ከሳይንስ ጋር ያሉ አሁን ሳይንስ የደረሰባቸው መጽሐፍ ቅዱስ ቀድሞ የተናገራቸውን ነገሮች ማለት ነው ማመጣለን ከፍጥረት ጋር በተያያዘ። አሁን እግዚአብሔር ሰማይና ምድርን ፈጠረ ሲል እሱ ሳይሆን ነው ኤቪደንሶች ገና በሺ በሰለ በኢዮብ ዘመን በመጽሐፍ ቅዱስ የተጠቀሰ ማለት ከክርስቶስ በጣም ይርቃል። አንድ ችግር የለውም ገብቶኛል። 5000 ዓመት ምናምን በፊት ማለት ነው። መጽሐፍ ቅዱስ ላይ የነበሩ የሳይንስ ዕውቀቶች መጽሐፍ ቅዱስ ላይ አሉ ብዙ ማለት ነው። እንደውም ሳትሄጂ አንድ ጥያቄ ልጠይቅሽና የዚህን ጥያቄ ምላሽ በዛው ይዘሽ ትመጫለሽ ማለት ነው።
አሁን መልሻት መልኩ እርግጠኛ ስላልሆንኩ ዘፍጥረት ላይ እንሄድና ኦሪት ዘፍጥረት ምዕራፍ 1 ላይ እንግባ። ቁጥር 1 እንግዲህ ምን ይላል? ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው ይላል፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ማታ እና ጠዋት የሚባለው ነገር የሚከሰተው በምን አይነት መንገድ ነው? አሁን አንተ ልትለኝ የፈለኩትን ታዩና ያልኩትን መልሽ። ፀሐይና ጨረቃ በስንተኛው ቀን የተፈጠሩት ልትለኝ ነው? ማታም ሆነ ጠዋትም ሆነ የሚባለው በምንድን ነው የሚለየው? ማታና ጠዋት የሚባለው ነገር በጨለማና በብርሃን እንዴት ነው የሚከሰተው? እንዴት ነው አሁን ማታም ሆነ ጠዋትም ሆነ ስንል ጠዋት የሚሆን እንዴት ነው? ማታ የሚሆን እንዴት ነው? ጠዋት ብርሃን ነው፣ ማታ ጨለማ ነው። አዎ እኮ አሁን ይሄንን ያልኩሽ ነው። አሁን ሳይንቲፊካሊ አስረጅኝ ነው ያልኩሽ። በሳይንስ አሁን በአሁን ዘመን ከመጣ ፀሐይ ስትወጣ ነጋ ይባላል፣ ፀሐይ ስትወጣ መሸ ይባላል በአሁን ጊዜ ማለት ነው። እኔ ላሳጥርልሽና ፀሐይ ስትወጣ ሳይሆን ምሽትና ንጋት የሚባለው ነገር የሚኖረው በምን ምክንያት ነው? ምድር በፀሐይ ዙሪያ ስትዞር ነው። ምድር ስትዞር ነው ምንን? ፀሐይን። ፀሐይ በዚህኛው በኩል በአንዱ ገጽታ በኩል ከሆነች በዛ ገጽታ ተቃራኒ ያለው ቦታ ምን ይባላል? ይመሻል ማለት ነው። ኦኬ፣ ያ ተቃራኒ ቦታ ይመሻል። ልክ ምድር ፀሐይን አሁንም በምትዞርበት ጊዜ ደግሞ በመሸው በኩል ስትዞር ይነጋል ማለት ነው። ስለዚህ ማታና ጠዋት የሚፈጠረው ምድር ከፀሐይ ጋር ባላት ትይዩ መሰረት በምትዞርበት ሁኔታ ላይ በአንደኛው በኩል ሲነጋ በሌላኛው በኩል ይመሻል፣ በሌላኛው በኩል ሲነጋ ደግሞ በዚህኛው በኩል ይመሻል። ይሄ ነው ፀሐይና ጨረቃ ከተፈጠሩ በኋላ የመጣ ሳይንስ ነው አይደለ? አሁን ፀሐይና ጨረቃ ከመፈጠራቸው በፊት የነበረውን ነገር አናውቅም እኮ። አሁን ከዛ ደግሞ ብርሃንና ጨለማ በምን ይገለጽ እንደነበረም አናውቅም ከነሱ ከመፈጠራቸው በፊት። ስለዚህ ስለማናውቀው ነገር ደግሞ ማውራት አንችልም። ተደርተኛል? ገብቶኛል። ስለዚህ አንቺ ያልሽኝ ያለሽው አሁን እኔ ስለ ፀሐይ ስለ ብርሃን ወይም ደግሞ አሁን ጨለማና ብርሃን ለየ ነው የሚልሽ። የሆነ ጨለማ ነበረ፣ ከዛ ብርሃንም ፈጠረ፣ ከዛ ያ ጨለማና ያን ብርሃን ለየ ነው። መሸም ነጋም ነው የሚለው ወይም ደግሞ ማታም ሆነ ጠዋት ይላል። ያዋት መምሸት አለ መንጋት አለ። መምሸትና መንጋት የሚኖረው አልኩሽ የሚኖረው ከዛ ውጭ ሌላ ዲፊኒሽን ካለ ነው። እኛ አሁን ባለን አረዳድ ነው። ፀሐይና ጨረቃ ከተፈጠረች በኋላ ምን ሆነ? ፀሐይ ስትወጣ ብርሃን ይመጣል ነጋ ይባላል። ከዛ ፀሐይ ስትጠልቅ ደግሞ መሸ ይባላል። ቅድም አንተ ሳይንስ ማብራሪያ እንደሰጠው ማለት ነው። ፀሐይና ጨረቃ ሳይፈጠሩ በፊት የነበሩት ከመፈጠራቸው በፊት የነበሩት ነገር የነበረው የሚመሸውና የሚነጋው በምን እንዴት ሆነ አናውቅም፣ አይታወቅም። አሁን ፀሐይን አደረጋትና እኮ ምን ይላል? አንብበው ውስጥ ይቀጥልና ኤግዛክት ነገሩን ወይስ እኔ ላንብበው? እነዚህ ነው ፀሐይ የተፈጠረችው ከሶስተኛው ቀን በኋላ ነው። ፀሐይ የተፈጠረችው በ5 ቀን የተፈጠረችው ፀሐይ በሶስተኛው ቀን የተፈጠረች ፀሐይ እነሱን ከዛ የብርሃንና የጨለማ መገለጫ ያደረጋቸው ነው ምናምን ይላል። ከዛ በፊት ይገለጽ የነበረው በሌላ መንገድ ነበር። አሁን በአራተኛው ቀን ፀሐይና ጨረቃ እንደዚህ ቢሆን ተደረገ ማለት ነው። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታበቅል አለ። እንዲሁም ሆነ። ምድርም ዘር ማታም ሆነ ጠዋትም ሆነ ሶስተኛ ቀን ብሎ ቁጥር 13 ላይ ይቀጥላል። እግዚአብሔርም አለ ቀንንና ሌሊትን ይለዩ ዘንድ አለ። ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ከዕለታት ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ አለ።
እግዚአብሔርም ሁለት ምን ፈጠረ ይላል? ሁለት ታላላቅ ብርሃኖችን ወይም ብርሃናትን ፈጠረ ወይም አደረገ ይላል። እግዚአብሔር ሁለት ታላላቅ ብርሃን የፈጠረው ወይስ አንድ ብቻ ነው ብርሃን? አንደኛው ደግሞ በተውሶ ብርሃን ነው ያንጸባርቀው ነው ወይስ ሁለቱም የራሱ ብርሃን ነው ያለው? ፀሐይና ጨረቃ ታላቅ ብርሃን ሰጪ አካል በቀን እንዲያይ ታናሹ ብርሃን ሰጪ አለ። ታናሹ ብርሃን ሰጪ አይ ታላቅና ታናሽ ብሏቸዋል። ሰጪ አካል ደግሞ በሌሊት እንዲያይ ያደረገ ከዋክብትንም ሰራ ይላል። ታላቅና ታናሽ ብሏቸዋል። ስለዚህ ታላቅ ብርሃን ሰጪ ፀሐይ ነች፣ ታናሽቷ ደግሞ ጨረቃ ነች። ስለዚህ ሁለት ብርሃን ተፈጥሯል ነው። አንደኛው ፀሐይ ተፈጠረ፣ ሁለተኛው ደግሞ ጨረቃ የሚባል ሁለት ብርሃን ተፈጠረ። ሁለቱ ራሱን የቻለ ብርሃን አለው ነው። ታላላቅ ብርሃን ነው የሚለው ምናልባት ተመጋጋቢም ሊሆኑ ይችላሉ። አዎ እንደዛ ለማለትማ እንደዛ አይደለም። አንደኛው የተውሶ ብርሃን እንዳለው መግለጽ ነበረበት ተመጋጋቢ ከሆነ። ካልሆነማ ሁለት ታላላቆች ብርሃናት ናቸው። ሁሉም ነገር ለእናንተ ለሚጠቅማችሁን ብቻ ተጽፎላችኋል ነው የሚለው። ለኛ የሚጠቅመን ብቻ ነው የሚጻፍልን። በቃ እሱን ነው እያልኩሽ ያለው። መጽሐፍ መብራራት የለበትም። ገብታል? የሚጠቅመን ብቻ ነው የሚጻፈው መጽሐፍ ቅዱስ ላይ። ጥሩ አው በሱ እኔም እስማማለሁ። ለዛ ነው አሁን ለምሳሌ አንድ አካል በሆነ ሁኔታ ላይ ተአማኒነት እንዲያገኝ ቢያንስ ትክክለኛ የሆነ ኤቪደንስን ማስቀመጥ መቻል አለበት ነው። ስለዚህ አሁን መጽሐፍ ቅዱስ እኮ የሳይንስ መጽሐፍ ስላልሆነ ፀሐይ እንደዚህ ነች ከዛ በኋላ ጨረቃ ከፀሐይ ብርሃን ተወስድና ምናምን ብሎ ይሄን ያህል ማብራሪያ መስጠት አይተበቅበትም። ጎሄዳ አንቺ ቆይሽ ተረጋጊ። አሁን እንደዛ ይተበቅበታል አይተበቅበትም ምናምን አይደለም ያልኩሽ። ግን ዘፍጥረት ጋር በተገናኘ ስናወራ ኖርማሊ ከመጀመሪያው ፈረሰ ነው የሚልሽ። ገባሽ? አሁን አንቺ ስለ ፍጥረት ያወራል ስለ ፍጥረት አሳይሃለሁ ስላልሽኝ ይሄንን ታሳቢ አድርጊውና ከዛ በኋላ ደግሞ ስለ ፍጥረት ነገ ታወሪኛለሽ። ቁርአንም እኮ ስለ ፀሐይና ስለ ጨረቃ መፈጠር ያወራል እኮ ምንም ማውራቱ አይደለም የሚለያየው። ግን ይሄ ነው አንዱ ሚራክል ይሄ ነው። ቁርአን ጨረቃን ሙኒር ወይም አንጸባራቂ ብርሃን የተውሶ ብርሃን ያላት ብሎ ሲገልጽ ፀሐይን ግን ሲራጅ ብሎ ያስቀምጠዋል ማለት ነው። ከማሽ ሲራጅ የራሱ የሆነ ብርሃን ያለውና አንጸባራቂ ብርሃን ብሎ ሁለቱም በትክክል ለይቶ ያስቀምጠዋል። ይሄ የተቀመጠው መች ነው? በሰባተኛው ክፍለ ዘመን ስነ ፍጥረት ላይ ስናየው ዩኒቨርሱን ከፈጠረ በኋላ ደግሞ ዩኒቨርሱ እየተለጠጠ እንደሚመጣና እርሱ ራሱ እንደሚለጥጠውም እንዲሁ በተጨማሪ ያስቀምጣል። አሁን እኛ ስለ ፍጥረት ስናወራ አላህ Subhanahu Wa Ta'ala ጨረቃና ፀሐይን ለመፍጠሩ እንደ ኤቪደንስ ወይም እንደ ማስረጃ ከምንጠቀምባቸው ነገሮች ውስጥ አንዱ ምንድነው? በውስጥ የሚከናወኑ ሚስጥራዊ ክንውኖችን እሱ ብቻ ስለገለጸው ነው። ማንም ከመግለጹ በፊት ማለት ነው። ሙኒር ብሎ ጨረቃን አንድም ቦታ ላይ የራሷ የሆነ ብርሃን ያላትን በሚገለጽበት የአረብኛ አገላለጽ ይገለጸበት ቦታ የለም። ሁሉም ላይ ኑር፣ ሙኒር ወዘተ ያለ ነው የሚያስቀምጠው። ምን ማለት ነው? አንጸባራቂ ብርሃን፣ የተውሶ ብርሃን፣ ትንሽ ብርሃን፣ ደብዘዝ ያለ ብርሃን ማለት ነው። እንደዛ ያለ ይገልጸዋል። እነዚህ በሙሉ የሚያመለክቱት አንጸባራቂ በሚል ነው። that's the difference። ይህንን ነገር የተናገሩት ግን ልክ እንደ ባይብል የግሪክ ፍልስፍና የገባበት የና አርስቶትል ምናምን ተጽዕኖ ያለበት አካባቢ ላይ ተወልዶ ያደጉ ነብይ አይደሉም። በረሃ ላይ ተወልዶ ያደጉ እረኛ የነበሩ በኋላ ላይም ነጋዴ የነበሩ ነብይ ናቸው። በረሃ ላይ ነው፣ ምንም ነገር አያውቁም፣ አይጽፉም፣ አያነቡም፣ የፍልስፍና መጽሐፍ እንኳን አነበቡም እንዳይባል። ይሄ ሁሉ ነገር ባይዘው ይሄ ዝም ብሎ ስለ ጨረቃ ብቻ ነው ያወራሽና ስለ ዩኒቨርስ መለጠጥ ብቻ ነው ያወራሽ። ይህንን ሁሉ ሲቀመጡ ግን ከዚህ በላይ ባይዘው በጣም ብዙ ስለ ሰው ልጅ ስለ ጽንስ ሂደት ምናምን ብዙ ነገር ላወራሽ ይችላል። በኤቪደንስ ሌላ ቀን አወራሻለሁ በሚለው እሱን እንዝለለው። ሌላ አንድ እንድታመጭልኝ የምፈልገው ደግሞ ሌላ አንድ መስፈርት ላስቀምጥልሽና እሱም በደንብ አጥኝበትና መጨረሻ ላይ ከኔ ጋር ስታወሪ ለነዛ ኤቪደንስ ሰጥቻለሁ። ያም ምንድነው? ትንቢትን አምጭልኝ። ምን አይነት ትንቢት ነው የምታመጪ? አንደኛው የትንቢቱ መስፈርት ማለት ነው እንዲህ ለማለት ተፈልጎ ነው ተብሎ የማይፈታ ትንቢት። እንደዛ ከሆነ በአንድምታ ትርጓሜ ማንኛውንም ንግግር እንደ ትንቢት ወስደን በፈለገው ልንፈታ እንችላለን። አይ እንዲህ እኔ አሁን አንድ ክቡር ንጉስ ሰው ከጎንደር ወደ አዲስ አበባ በአውቶቡስ ይመጣል ብዬ ብናገር
ማንኛውም በዛ የሚመጣ ሰው በሙሉ እኔ ነኝ ብሎ ሊነሳ ይችላል ማለት ነው። ስለዚህ ለገሌ ነው ለገሌም ሊሆን ይችላል ተብሎ ሁለት አማራጭ የሌለው ትንቢት ዳይሬክት የሚፈጣ እንደተነገረ የሚፈጸም ማለት ነው። እንዲህ ለማለት ተፈልጎ የሚባል ነገር የሌለው ኦኬ። ይሄ የመጀመሪያው የትንቢት መስፈርት ማለት ነው፣ እንደተነገረ የሚፈጸም። ሁለተኛ ደብል ፕሮፌሲ ያልሆነ አንድም ለእስራኤል ሕዝብ ነው፣ አንድም ለኢየሱስ ነው፣ አንድም ለሰለሞን ያገለግላል፣ አንድም ለእንትና ነው፣ አንድም ለያዕቆብ ነው የሚባል ነገር የሌለው በቃ ትንቢት ሲባል ለአንድ ጉዳይ ነው የሚነገረው፣ ለዛ ጉዳይ ብቻ የሚፈጸም ማለት ነው። እነዚህን ሁለት ትንቢቶች ሁለት ማሟላት የሚችል የትንቢት መስፈርት ማለት ነው። እነዚህን ይዘሽ መጽሐፍ ቅዱስ ላይ በዚህ መሰረት የተፈጸሙ ትንቢቶችን የተሟሉ ትንቢቶችን ታመጫለሽ። ሶስተኛ ትንቢት ብዬ ከማረዝምብሽ ብዬ ነው። እሺ ሶስተኛ ደግሞ አንድ መስፈርት ልስጥሽና በጊዜ የተገደበ ትንቢት ለምሳሌ በ50 ዓመት ውስጥ ከተባለ በ50 ዓመት ውስጥ መከሰት አለበት። በ100 ዓመት ውስጥ ከተባለ በ100 ዓመት ውስጥ መከሰት አለበት። በዚያ አካባቢ ከተባለ በዛ አካባቢ ስፔሲፊክ ሆኖ መከሰት አለበት። ስለዚህ እነዚህን ሶስት መስፈርት የሚያሟላ ትንቢቶች ከባይብል ማለት ነው። ከባይብል አደራ ግን ስታመጪ ከነገርየው መፈጸም በፊት መወራቱን እርግጠኛ ሁኚ። እሺ ትንቢቱ ከተፈጸመ በኋላ እንጂ የሚባል እኮ ትንቢት ነበረ ተብሎ የሚወራ ሳይሆን ከነገርየው መፈጸም በፊት ትንቢት አይደለም። እሱን እንኳን ሌላ ጉዳይ ውስጥ እንዳልከትሽ ብዬ ነው። ስለ ጴጥሮስ ነው ስለ ምናምን የተነገረ ትንቢት ብሎ ጳውሎስ ምናምን የሚገልጸዋልና ወደዛ እንዳላስገባሽ ብዬ ነው። ይህን ነገር እንተውና በቃ እነዚህን ሶስት መስፈርቶችን ብቻ ይዘን የሚያሟላ ትንቢት ይዘሽ ነይና ትንቢቶቻችንንም እንመዝናለን። አንዴ ነው። ሁለተኛ አምላክ ለመፍጠሩ ያላቸውን ማስረጃዎች ታቀርቢያለሽ። በስነ ጽንስም ሊሆን ይችላል፣ በፍጥረት ዙሪያም ሊሆን ይችላል። ከፍጥረት ውጭም የሆነ በቃ ውስጣዊ ማስረጃ ማለት ከፈጣሪ ውጭ ሊያውቁ የማይቻሉ ማስረጃዎችን ታመጭልናለሽ ማለት ነው። ዛሬ በዚህ አርሳለን። ባይዘው የቅድሙን እንትን ያልጀመርኩልሽ ፒዲኤፉን ስሰራው 120 ምናምን ገጽ ነውና ያን ሁሉ ቁጭ ብዬ አላድርበትም ብዬ ሰመራይዝ አድርገህ በቃል ትነግረናለህ። እኔ በቃል አልወድም። እኔ ማስረጃዎችን ከነ ሊንኩ ከነ ምናምን ካላስቀመጥኩ ነው ደስ አይለኝም። ስለዚህ በቃ ምናምን አለን ችግር የለውም። እመኝ ትድኛለሽ፣ ያላመነ ይፈረድበታል። እሺ ስለነበረን ቆይታ እናመሰግናለን። ኦልቤንያ ቅድም አፈንኳ አፈሆነሽ መስፈኔ ትገባለህ። ነገ ርዕስ አለን። ዛሬም ያመሸ ርዕስ ከመሸ መጣህ ነው። ነገ ትገባለህ፣ ችግር የለውም። ሰዓት ነው። እኔ ዛሬ አጋጣሚ ሰልፍ ያገኘሁት እንጂ ገና ሁለተኛ ቀን ነው። እኔ ብዙ ጊዜ ከወራት በፊት ነበር በተከታታይ መከፍት እንጂ አሁን ሙስሊሞች የሚከፍቱ ስላጣው ለዛ ነው መክፈት የጀመርኩ እንጂ ብዙ ጊዜ አልከፍትም። ከሰው ገስት ነው የምገባው። እና ለማንኛውም ጎሄድ ከኔ እንትን ብትገቢና ትንሽ ደቂቃ ካለሽ ማን ነው የምታመልኩት የሚል ቪዲዮ አለ። እሱን ብትሰሚ ደስ ይለኛል። ይመችሻል ብዬ አስባለሁ። እና ነገ ከ2 ሰዓት በኋላ ኢንሻአላህ አላህ ካለ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እናመሰግናለን። እኔም አመሰግናለሁ። ክብረት ይስጥልኛል። ሃኒ ማር ብዙ ነው እንደ ልሙት አብራው ምትይ ስትዋለሽ ብዙ የሚያወራን ሰው ተከትላችሁ አትስሙ። አላስወራልከን እኮ ለዛ ነው። ግን ብዙ የሚያወራን ሰው ተከትላችሁ አትምጡ። በቃ ማትፈልጉ ሰዎች እኮ ብዙ ቤቶች አሉ። ምን ትሰራለች ከኔ እንዴ? ምን አደርግልሃል? ምን ይጠቅማቸዋል? ምን በቃ በግድ እኮ አስገድደን ያስገባናቸው አስመሰሉት። ኦልቤኒ አንተን እየጠበቅኩ ነው። ተሰናበተን ብዬ ተኝቷል። በቃ ትናንትም እንዲህ ሳይሰናበት ተኝቶ ነው የዘጋሁበት። በቃ እኔ ከፍቼው ልተኛ፣ ስትነቃ ዘጋው። እሺ አደሩ ጋይስ። እንዴት ነገር ስታክ ሊያደርግ ነው እንዴ? ኦኬ እሺ። ዛሬም ጫማ የወጣች
ከበር ያደረኩ መስሎ ተበላው። እሺ ወሰላሙ አለይኩም ወራህመቱላሂ ወበረካቱ